እንደምን ቆያችሁ ውድ የሚሊዮነሮች መንገድ ቤተሰቦች የቢዝነስ ፕላን ሰልጣኞች በሙሉ በያላችሁበት ንቅት ብላችሁ ይህን ፕሮግራም ተከታተሉ ማለት ነው። ያው እንግዲህ እንደተለመደው በሰዓቱ መጥተናል። በኢትዮ ኤፍኤም 7.8 ላይ እስከ ምሽቱ 12 ሰዓት ድረስ አብረን እንቀጥላለን። የሚሊዮነሮች መንገድ ይቀጥላል። እናንተ ደግሞ ያሳካችሁትን፣ ያደረጋችሁትን፣ የደረሳችሁበትን ወይም ደግሞ በጣም ያስቸገራችሁት ነገር በመደወል ትሳተፋላችሁ ማለት ነው። በዋናነት ምንድነው የሚሊዮነሮች መንገድ ምን ያክል ሰዎች በጉጉት እየጠበቁት ነው? የምርስ በሚሊዮነሮች መንገድ ወደ ሚሊዮነርነት ይሄዳሉ? ኢትዮ ኤፍኤም ላይ ጠብቆ ማዳመጥ እንዲሁም በቲቪና በሶሻል ሚዲያ በመከታተል የሚሊዮነሮች መንገድን ስልጠና መከታተል ምን ነው የሚያስገኘው? ምንድነው ልዩነቱ? ገብቷችኋል ወይ? እስከ መጨረሻ ድረስ ተከታተሉንና ምንድነው የምታገኙት ነገር? ምሳሌ ሌላ ፕሮግራም ያዳመጡና ይሄንን ያዳመጡ ወይም ደግሞ ያላዳመጡ ጭራሽና ያዳመጡ ሰዎች ወይም ደግሞ ዋናውን ያዳመጡና በደንብ ያዳመጡ ሰዎች የሚያመጡ ልዩነት፣ የሚያመጡት አእምሮአዊ ለውጥ፣ የሚያመጡት ሰብአዊነት ለውጥ፣ የሚያመጡት ኢኮኖሚ ለውጥ፣ የሚያመጡት ቀለል ያለ አሰራር በቢዝነሳቸው ላይ ምን ያክል የላቀ ተሳትፎ እንደሚኖረው ፕሮግራም መከታተል፣ የምሬን ፕሮግራም ብቻ ተከታትሎ የሚባለውን ህግና ደንብ በማዳመጥ ወደ ሚሊዮነርነት በቀላሉ እጃችን ላይ ባለ ነገር ጀምረን መገስገስና በሁለት ዓመት ጊዜ ብቻ ሚሊዮነር መሆን ይቻላል ወይ? እስከ መጨረሻው ያዳምጡን። አዎ 100% ይቻላል። ችለናል። እናንተም ትችላላችሁ። በደንብ የኛን ፕሮግራም ማዳመጥ ብቻ ነው የሚጠበቅባቸው። ከዚህ በፊትም እንደምንለው የኛን ፕሮግራም ሲያዳምጡ የሚሰሯቸውን ስራዎች መስራት አንከለክልም። ምክንያቱም እኛም ስሩ ስለሆነ እያለን ያለነው። ነገር ግን ሙሉ ትኩረታቸውን እኛ ጋር ሰጥተው ማዳመጥ አለባቸው። እኛ ጋር የሆነ የተወሰነች ትንሽዬ ነገር ካመለጠቻቸው ብዙ ነገሮች ሊያልፋቸው ይችላል። ከዚህ በፊትም የተመለከትነው ነገር ነው። የመጀመሪያው ዙር ያመለጣቸው ብዙ የቢዝነስ የዚህ ስልጠና ተከታታዮች አሉ። ሁለተኛውን ዙር እየጠበቁ ያሉ ማለት ነው በዚህ ምክንያት። ስለዚህ እኛን ስታዳምጡ እንግዲህ ከ10 ሰዓት ጀምራችሁ እስከ 12 ሰዓት ድረስ የትም ሳትሄዱ ትኩረታችሁ ወዴትም ሳይሄድ፣ ምክንያቱም እናንተን ለመቀየር እናንተን ሚሊዮነር ለማድረግ የተነሳ ፕሮግራም እስከሆነ ድረስ ለራሳችሁ ብላችሁ ነው የምታዳምጡት። ያው ለኛ ሳይሆን ራሳችሁ እንድትቀየሩበት ነው ሙሉ ፕሮግራሙን ማዳመጥ ያለባችሁ። ስለዚህ ሙሉ ፕሮግራሙን በስነ ስርዓት መከታተላችሁን እንዳትረሱ። ዛሬም የተለያዩ መረጃዎችን ወደ እናንተ እናደርሳለን፣ እንነግራችኋለን። ግራ የገባችሁ ነገር ካለም የደወላችሁ መጠየቅ ትችላላችሁ። ከዛ ደግሞ የደረሳችሁበት ሁኔታ ምን ይመስላል? እንግዲህ ዛሬ ጀምሮ ስራ በስነ ስርዓት ጀምሮ ካልንበት ጊዜ አንስተን ወር ከ15 ቀን አካባቢ ሆነን በባለፈው ስንገመግም ነበረ። መጀመሪያ ፕሮግራማችን እንደተነሳን ሁላችሁም ስሩ ብቻ ብለን አንተዋችሁም። በየጊዜው እየመጣን እንከታተላችኋለን፣ ምን ደረጃ ላይ ደርሳችኋል የሚለውንም ነገር ባለው መሰረት በየሳምንቱ እየመጣን ምን ደረጃ ላይ ነው ያላችሁት እስቲ ደውሉልን። ከዛ ደግሞ ያልገባችሁ ነገር ካለም እስካሁን በብዛት እንደዚህ ያልገባችሁን ነገሮች ስናጠራ ቆይተናል። አሁን ላይ በብዛት ምናልባት የጀመራችሁት ቢዝነስ ላይ ትንሽ ወጣ ገባ አይነት ነገር ካለ እዛ ላይ ጥያቄ ሊኖር ይችላል። ከዛ ውጭ ግን ሙሉ ነገሩን አብዛኞቻችሁ ገብቷችኋል ብለን እናስባለን። እንግዲህ ከአሁን ሰዓት ወይም ደግሞ ከዚህ ሳምንት ጀምሮ የሁለተኛው ዙር ምዝገባ በባለፈው ሳምንትም እንደሚጀመር ለአድማጮችም እየተናገርን ነበረ። በ8795 ላይ ኤምአር እያላችሁ ተመዝገቡ ስንል ነበረ ከዚህ በፊትም በመጀመሪያው ዙር። አሁን ደግሞ ሁለተኛው ዙር ምዝገባ አለ። ኤምአር እያሉ መመዝገብ ይችላሉ። ከዛ ደግሞ እሱም የማይሳካላቸው ከሆነ በ0910 808019 ላይም እንደዚሁ መመዝገብ ይችላሉ። ይደውሉልን፣ ሀሳብ አስተያየታቸውን ሚስጡን። በ011 668 6041 ላይ የተለያዩ ሀሳብ አስተያየቶችን እየደውላችሁ መስጠት ትችላላችሁ። ዛሬ እንዳጋጣሚ የስቱዲዮ የቴክስት መቀበያችን መስመሩ ስለማይሰራ እዛ ላይ ቴክስት መላክ አይችሉም። መደወል ብቻ እየደወሉ ሀሳብ አስተያየታቸውን ለኛ ማጋራት ይችላሉ። 011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። በጣም ጥሩ። እንግዲህ እንትን እየተረሳ ነው አቴንዳንስ ከቴክኒሻሎች እንደምንሰራ በዋናነት አቴንዳንስ እየተረሳ ነው ያለው። አቴንዳንስ ለምንድን ነው የሚረሳው? ኤቲ ብለው አቴንዳንስ መሙላትን አይርሱ እያልን ነው። እንዲሁም ደግሞ የቴሌቪዥን ተከታታዮች ደግሞ
ማነው ኤአር እያሉ ለሬዲዮ ኤአር እያሉ ፕሮግራሙን በደንብ አድርገው ያዳመጡ ሰዎች አቴንዳንስ ይሙሉ እያልን ነው። ቴሌቪዥን ተከታታይ የሆኑ ደግሞ ኤቲ ብለው ፕሮግራሙን በመከታተል አቴንዳንሳቸውን በየሳምንት መሙላት አለባቸው። አቴንዳንስ እየሞሉ ካልሆነ በነገራችን ላይ ስልጠናው ላይ ሄዶ በኋላ ላይ የሆነ ነገር ያመጣባቸዋል። አቴንዳንስ እየሞሉ ካልሆነ ምናልባት እስካሁን የዘለሉ ሰዎች እምቢ ያላቸው ሰዎች ነው ባላንስ እያለ ወይም ደግሞ ሲስተም እያስቸገረ የነበራቸው ሰዎች አሁን ምን ማድረግ አለባቸው? ያለፉትን ሳምንት እየቆጠሩ ደግሞ በእያንዳንዱ ሰዓት ልዩነት አቴንዳንስ መሙላት አለባቸው ማለት ነው። የአቴንዳንስ ለመሙላት ብዙ ሰዓት አንዳንድ የሚያመጡት ምክንያት አለና ብር እያለን ግን ሲስተም መልስ አልሰጠንም የሚሉ አሉ። አንዳንድ ጊዜ አቴንዳንስ ሲሞሉ የስልጠናው ትልቁ ፕሮግራም መመዝገባቸውን የምናውቀው በ8795 ላይ ለሞሉት ኤምቲ ብቻ ወይም ኤምአር ብቻ ብለው ሌላ ምንም አይነት ፊደል ምንም አይነት ሌላ ጽሁፍ ቁጥር ሳያስገቡ ለሬዲዮ ከሆነ ኤምአር ለቲቪ ከሆነ ኤምቲ ብቻ በማለት ይላኩ። 8795 ላይ አሁን ተስተካክሏል፣ ክራውድድም አይደለም። በዛን ሰዓት ግን ምርጫው ምንድነው የሚል መልስ መልሶ ካልደረሳቸው መመዝገባቸው አልተረጋገጠም ማለት ነው። ምርጫው ምንድነው የሚል መልስ ሊደርሳቸው ከቻለ ለግብርና፣ ለማኑፋክቸሪንግ እንደዚሁም ለአገልግሎት፣ ለንግድ ብሎ የሚያቀርብላቸው አማራጭ አለ። እንግዲህ እሱ ሲመጣ ነው እንደተመዘገቡ የሚያረጋግጡት ማለት ነው። በዛን ሰዓት ከዛ ዘርፍ ውስጥ አንዱን ሲመርጡ መልሶ አሁንም ደግሞ ለሚሰጣቸው ሚሴጅ እነኚህን ሁሉ ቃለ ምልልስ ለማድረግ ሶፍትዌሩ ግን ምን ያደርጋል? የ2 ብር ቻርጅ ያደርግባቸዋል ማለት ነው። ስልካቸው ላይ ምናልባት 5 ብርና ከዛ በላይ ከሌለ 2 ብር ሊቆርጥም መልእክት ሊልክላቸውም አይችልም። አንዳንድ ሰዎች ግርም ይሉኛልና እንዴ እኔ 2 ብር እኮ ቆረጠብኝ። መረጃን ያክል ነገር ሰው አንድ መረጃ ለመስማት 50 ብር ካርድ ይሞላል ምናልባት ወይም ደግሞ ብዙ ሰዓትን ይጠብቃል። ይሄ ግን በየሳምንት መሰልጠናቸውን ለማረጋገጥ ያንን አቴንዳንስ ካልሞሉ ኤቲ ብለው የሬዲዮ አድማጮች ወይም ደግሞ የቲቪ ተከታታዮች ማነው የሬዲዮ አድማጮች ኤአር ብለው ወይም ደግሞ የቲቪ ተከታታዮች ከሆኑ ኤቲ ብለው ካላኩ አቴንዳንስ እንደሞሉ የምናረጋግጥበት መንገድ የለም ማለት ነው። አቴንዳንስ ያልሞሉ ሰዎች ግን ፕሮግራሙን ይከታተሉት አይከታተሉት አይለዩም። ስለዚህ የኛ ስልጠና ተከታታዮች ቁጥራቸውን ሚሊዮነር መሆናቸውን ቢዝነስ ፕላን መስጠታችን የግብይት ትስስር መፍጠራችን ኮድ መላካችን ይሄ ሁሉ የሚታወቀው የመጀመሪያ ኤምቲ ወይም ኤምአር ብለው ሲመዘገቡ ከዛስ መልስ ሲልክላቸው ከዛስ በየሳምንቱ አቴንዳንስ ሲሞሉ ከዛ በዘለለ ምንድነው የምናደርግላቸው? ኮድ ሲሰጣቸው ከዛ ከኮድ በኋላ ነው የባንክ አካውንት መክፈቱ 50% የሚያግዝ የቼክ ግብይቱ የግብይት ትስስሮቹ ምርትና አገልግሎታቸውን ሶሻል ሚዲያችን ላይ በነፃ አድቨርት እንዲደረግላቸው እንዲሁም ደግሞ ነገ እሑድ 7 ሰዓት ላይ ወሰን ኤምኤስ ህንፃ በምናካሄደው ፕሮግራም ላይ በመገኘት ምርታቸውን አገልግሎታቸውን ሳምፕል እየያዙ እየመጡ መድረክ ላይ ወጥተው አድራሻቸውን ልዩ ቦታውን በማስተዋወቅ አድቨርት ማድረግና እርስ በራስ የመገበያየት ሁኔታቸውን የዋና ቢዝነስ ሲንቀሳቀስ ነውና ያንን እንዲንቀሳቀስ እንዲሟሟቅ ላይክ ቻይናዎች ወደዚህ ግዙፍ ኢኮኖሚ የመጡበትን ሲስተም እሱን በደንብ አፕላይ ማድረግ ይጠበቅብናል ማለት ነው። በዋናነት ግን አቴንዳንስ መሙላትን በፍጹም እንዳይዘነጉት። ሰው ምዝገባውም ቀጥሏል። አሁን ምዝገባውን መመዝገብ ይችላሉ። ሰው አዎ የሁለተኛው ዙር ምዝገባም ቀጥሏል። አድማጮች እናንተም ሀሳብ አስተያየታችሁን እንድትሰጡን በ011 668 60 41 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ መስጠት ትችላላችሁ። አድማጮች የሚሊዮነሮች መንገድን እያደመጣችሁ ትገኛላችሁ። በ011 668 60 41 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ጥያቄም ካላችሁ እንደዚሁ መጠየቅ ትችላላችሁ። ምን ደረጃ ላይ የደረሳችሁት? እስቲ አሁን ከጀመርን ወር ከ15 ቀን አካባቢ ሆኖናል። ስለዚህ የደረሳችሁበትን በዚህ ጊዜ ውስጥ ማሳወቅ ትችላላችሁ። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? አውሮ ይስጥልን። ጋር ዶበረለው ከሰሜን ጎንደር። መልካም እሺ፣ ምንድነው ጥያቄ ነው ያለ ወይስ ደግሞ ሀሳብ አስተያየት? አስተያየቱ ያው ጥያቄያችሁ የምታቀርቡት በጣም አሪፍ ነው፣ ተቀብዬዋለሁ። ግን ኦንላይን ምናምን ስገባ ከኛ ጋር ኔትወርክ ትንሽ ያስቸግራል። ማለት ዳታ ስናበራ ሁሉም በአንዳንድ ዩቲዩብ ላይ ስገባ ደግሞ ማታ ላይ ምናምን ያው ጥሩ ዜና እንዳልጅ እንሰማለን። በዛ ላይ ግን ያው የሲስተም መቆራረጥ ምናምን
ያው ክትትል እያደረግን ጥሩ ላይ እየገባን እያለን እዛ ላይ ይቆራረጣል። ኦኬ አድማጫችን ፕሮግራሙ የሚሊዮነሮች መንገድ ስልጠና ነውና እዛ ላይ አስተያየት አለክ? ከዛ ላይ ማስተያየታለ ልክ እንደጀመራችሁ እሺ የሆነ ስራ ጀመሩ ቤንዚን ማለት ነው። እሺ 5 ወር ሆነኝ። እሺ ልክ ውጤታማ ሆንኩኝ። ምክንያቱም 10,000 ብር ነው የጀመርኩኝ። ስንት ወር ሆነኝ ያልከኝ? ስንት ወር ሆነክ? 5 ወር። ስለዚህ ጀምሩ ሳይባል ነው የጀመርከው ማለት ነው። አይ እናንተ ዜና ላይ የተነገራችሁ እንዳጋጣሚ የከፈትቼ ቁማር ስጫወት ነበረ። ኦኬ ከዛ በላይ ምናምን ብሎ ዜና ምናምን ሲናገር ከዛ እናንተው የሚጠቅም ነገር ነው። ስለዚህ አንተ ገና በዜናው ጊዜ ነው የጀመርከው ማለት ነው። በጣም ጥሩ ተመዝግበሃል። ግን ያው 8795 ላይ ተመዝግበሃል። አሁን ላይ እያዳመጥኩኝ ነው አባ። እሺ ዳታስና አብርተን በሁሉ በኦንላይን ነው ፕሮሰስ የሚጨርስ አይደለ? አዎ በኦንላይንም በኦፍላይንም ይቻላል በሁሉ። አዎ ከዛ ከኛ ጋር ሰሜን ጎንደር ደግሞ ሲስተም አንድ ሲበራ አንድ ሲቆራረጥ ምናምን አለ አይደለ? ይቅርታ አድማጫችን አሎ አንድ ጊዜ እንደማመጥ 8795 ላይ ተመዝግበሃል። ቆይ ኔትወርኩ ይጠብቃል። አዎ ተመዝግቤያለሁ 8795 ላይ። ስለዚህ በምን ዘርፍ ነው አንተ የመረጥከው ማለት ነው? ቅድም የጠራው ፊልድ እኛ ቢዝነስ ዝርዝር ውስጥ አልገባም ብዬ ነው የመረጥኩት። ታክልት ነበረ። እሺ እሱ ላይ ግን እንትን አለብኝ። ምክንያቱም ሲስተሙ አዘግይቶ ገብነት ሲሆን ማለት ነው። ስለዚህ አሁን ፊልድ ቀይረ ነው? ከዛ ፊልድ ቀይሬ ቤንዚን ጀመርኩ አልኩ። በጣም ጥሩ። አሁን ምን አለ መሰለህ ሁለተኛው ዙር ላይ ማለትም ቤንዚን ንግድ የሚባለው እኛ ቢዝነስ ፕላን ውስጥ አልገባም። እሱ ኢንቨስትመንት ውስጥ ስለሆነ እሱ አልገባችሁም። አሁን ያውቃለሁ እንደምታውቁ ሁሌ ክትትል አድርገዋል። ቅዳሜ ዕለት በጣም ጥሩ። ኢንቨስትመንት ስልጠና ደግሞ ገና ሁለተኛ ደረጃ ላይ ስለሆነ የምጀምረው አሁን ከ100 ብር እስከ 100,000 ብር ካፒታል ላላቸው ብቻ ነው። ይህም ደግሞ በቀላሉ ከዛ በላይ ሰርቻለሁ። ምክንያቱም በ5 ወሬ ውስጥ ጥሩ አንድ ጊዜ እንደማመጥ አሁን እኛ ሚሊየንስ አንድ ሰው የሆነ ነገር በመስራት በማዳመጥ ፕሮግራማችን አዳምጥ የተሻለ ነገር በመድረስ በጣም እናመሰግናለን። ነገር ግን አሁን የምትለን ቢዝነስ አንደኛ አንድ ወር ከምናምን ዘችን ነው ከሚሊዮነሮች መንገድ ቢዝነስ ፕላን ውጪ ስለሆነ አሁን እንደገና በሁለተኛ ዙር ተመዝገብና የራስን ስራ እየሰራው ነው። ተጨማሪ ከሚሊዮነሮች መንገድ ጋር አዲስ ቢዝነስ ጀምር 8795 ላይ ተመዝገብ። ስለደወልክ እናመሰግናለን። በሁለተኛ ዙር እንገናኝ። እሺ በጣም ከምን በላይ አመሰግናለሁ። ቀጥሉበት። ታንኪ እናመሰግናለን አድማጫችን ስለደወሉ። ያው ሀሳብ አይገደብም አይደለ? ሁሉንም ሰው ደውሉ እንላለን። የትኛውም ሀሳብ ያለው ሰው መደወል ይችላል፣ ሀሳቡን መናገር ይችላል። በተለይ ደግሞ አሁን እኛ ጋር ስትደውሉ ከኛ ፕሮግራም ጋር የሚገናኙ ነገሮችን እየደወላችሁ ብትነግሩን፣ ጥያቄም ካለ እንደዚሁ እሱን ብታሳውቁን ነው በብዛት አሁን ፕሮግራማችንን ከጀመርን ጀምሮ የሚሊዮነሮች መንገድ ያስቀመጥነው ቢዝነስ ፕላን ሚሊዮንስ ገንዘብን አንድ ቀን ሰራው ብትሉን አንቀበልም ብለናል። ማለትም መስራታቸውን ጠልተው ሳይሆን ሰው ከቢዝነስ ፕላን ውጪ የሚንቀሳቀሱ ሰዎች አዎ። ስለዚህ በዛ መልኩ እኛ በምንለው መልኩ መሰራት አለበት ሁሉም ነገር። መስመር ላይ አድማጭ አለን። ሄሎ ሄሎ አቤት ጤና ይስጥልን። ማንም በልኬት ነው? ጉተማ ነኝ ከአዲስ ከተማ። እሺ ጉተማ ምን አይነት ጥያቄ ነው ያሉት? ጥያቄ ሀሳብ ነው? አይ ይቅርታ አንቺ 250 ነው። አድማጫችን በኋላ ስራውን ጨርስና ንገረኝ። መስመሩም ተቋርጧል። እንግዲህ ንግድ ላይ ነው መሰለኝ። አየር መቶ ነው ቀጥል ያለው ችግር የለም ይቀጥል። ስለዚህ በዋናነት እንትን ማነው መረጃ ሲሰጡ እዚህ ጋር ወይም ደግሞ ደውለው ሲሳተፉ በመሰረቱ አንዳንድ ሰዎች ድንገት ኔትወርክ እንደገባላቸው አሁን ዜና ላይ ገና እኮ የሚሊዮነሮች መንገድ ቢዝነስ መግለጫ ላይ ነበር የሰማውና ነገር ግን እኛ ያልነው ምንድነው ቢዝነስ ፕላኑን ተከታተሉት። የሚሊዮነሮች መንገድ በአንድ ጊዜ ብዙ ገንዘብ አግኝታችሁ በአንድ ጊዜ ብዙ ገንዘብ እንድትከስሩ አላስቀመጠም። ከታች ጀምሮ ትናንሿ ቢዝነስ ላይ በትናንሽ ጀምሩና ነገር ግን በቢዝነስ ፕላኑ መሰረት በፐርሰንት የተቀመጠውን ያንን ፐርሰንት ልኬታ ቦነሱን በየወር አምጡ ነው ማነው አንድ በየወር በየቀን በየሳምንት የሚስሩት ነገር ግን መጨረሻ ወር ላይ ያ የተቀመጠው ፐርሰንት ልኬታው መጥቷል አልመጣም የሚለው ነው። በጣም እንግዲህ ከ100 ብር ጀምሮ እስከ 100,000 ብር ድረስ በየወር ምን ያክል ቦነስ ማግኘት እንዳለባቸው ተናግረናል አይደል?
እሱ ላይ ነው ትኩረት ያደረግነውና በጣም ትልልቅ ገንዘብ ድንገት የሰራችሁ ሰዎች ካላችሁ ምን በሉ ብለናል። የሚቀጥለው ወር ላይ ሁሉንም ኢንቨስት እንዳታደርጉ። አሁን ግን የደወለ አድማጫችን መስራቱ እኛን አዳምጦ መቀየሩ ጥሩ ነው። ነገር ግን ቢዝነስ ጀምሩ ሳንል ነው የጀመረው። ሲቀጥል የጠራው ዘርፍ ደግሞ አሁን መጀመሪያው ዙር ላይ አላካተትነውም። ስለዚህ እንደዚህ ደዋዮቻቸው ባካቸው ሲሆን የሚሊዮነሮች መንገድ ምዝገባ ጨርሳችሁ ወደ ስራ የገባችሁና እንዲሁም ስራው ላይ እየተሳተፋችሁ ያላችሁ ያመጣችሁትን ለውጥና አድራሻና አካባቢያችሁን የስራ ዘርፋችሁና መነሻ ካፒታላችሁን እየገለጻችሁ አጫጭር መረጃዎችን ቶሎ ቢሰጡን አሪፍ ነው። እንዲሁም ደግሞ አጠቃላይ የሚሊዮነሮች መንገድ ተመዝግባችሁ ስራ የጀመራችሁ ነጋዴዎች በአጠቃላይ ማለት ነው ማክሰኞ ከጠዋቱ 3 ሰዓት ላይ ኤምኤስ ህንፃ የሚገኘው ወሰን የሚገኘው ቢሮአችን ማለት ነው ትመጡና የዴሊቨር አፕን ስለጨረስንላቸው ሁሉም እዚያ ላይ ምርትና አገልግሎታቸውን እንዲጫንላቸው በነፃ አገልግሎቱን በቀላሉ እንዲያገኙ ማለት ነው። ስለዚህ ቴሌግራም ቻናላችን ላይ ደግሞ ምርትና አገልግሎታችሁን ሁሉንም በነፃ ለጥፋችሁ የዓለም ትልቁ ገበያ ልናደርግ የፈለግነውን የቴሌግራም ቻናላችንን ወደ 0910 80 80 10 ቤቱ ላይ ምርትና አገልግሎታችሁን ለማስታወቂያ የሚሆን ጽሁፍ፣ ኦዲዮ፣ አድራሻ፣ ስልክ እሱን በመላክ ከዛ እየወሰድንኛ ወደ ቻናላችን ላይ እንለጥፍላችኋለን። እየገባችሁ ሀሳብ አስተያየት መስጠት ትችላላችሁ። የሚሊዮነሮች መንገድ በየቦታው እየጀመራችሁትን ቢዝነስ እርስ በርስ መገዛዛ፣ መገበያየት፣ መነቃቃት፣ መደዋወል፣ አድራሻ መለወጥ እንዲሁም ነገ እሁድ ኤምኤስ ህንፃ ላይ 5ኛ ፎቅ ወሰን ማለት ነው በምናደርገው ትልቅ የፌስ ቱ ፌስ ወይም ደግሞ የአካል ትልቅ ስልጠና ያልገባችሁን የምትጠይቁበት ግጥም፣ ሀሳብ፣ አስተያየት ካለ እጅ እያወጣችሁ መድረክ ላይ እየወጣችሁ ወይም በመቀመጫ ቦታችሁ ሆናችሁ ሀሳባችሁን የምትገልጹ የምታንሸራሽሩበት የግልና ለእናንተ የተዘጋጀ መድረክ ስላለ እዛ ላይ ምርትና አገልግሎታችሁን ይዛችሁ መጣችሁ እዛ ላይ አድቨርት ማድረግ፣ ማስተዋወቅ፣ እርስ በርስ የመገበያ ቦታችሁን በደንብ ማስቀመጥ እንዲሁም የጀመራችሁትን ቢዝነስና የደረሳችሁበትን ደረጃ ወይም ደግሞ ያስቸገራችሁን ነገር በመግለጽ እዛ ላይ ውሃና ቢዝነስ ይንቀሳቀስ ነው ፓወሩ ብለናልና እንደዚህ አይነት ነገር በደንብ እንዲኖር ሁላችሁም ንቅት በማለት ከቴሌግራማችንም ላይ እንደዚሁም ደግሞ ነገ በአዳራሽ ወሰን በሚገኘው ህንፃ ላይ ማለት ነው አሻገር ገበታ ፊት ለፊት ኤምኤስ ህንፃ ወሰን ብላችሁ በመምጣት 7 ሰዓት ሲሆን ቀደም ብላችሁ መጣችሁ 7 ሰዓት ጀምሮ ባለው ፕሮግራም ላይ በመሳተፍ ምርትና አገልግሎታችሁን ይዛችሁ በመምጣት ድረሳችሁበትን በማሳወቅ ምርትና አገልግሎታችሁን ደግሞ ለሁሉም አድቨርት በማድረግ ትልቅ የግብይት እንቅስቃሴያችሁን ከቴሌግራም ከአካልም ጀምሮ እንዲሁም ቲቪ ሙሉም ስርጭት ላይ እንዲውልላችሁ ይህን ታሳቢ አድርጉ። ነጋዴዎች የሆናችሁ ግን የሚሊዮነሮች መንገድ ቢዝነስ ተመዝጋቢ ሆናችሁ ስልጠናውን እየወሰዳችሁ ወደ ስራ የገባችሁ ኮድ የተሰጣችሁ ነጋዴዎች ነገር ግን የዴሊቨሪ አገልግሎት እስካሁን ለኛ ማርኬት ብቻ ስለነበር አሁን ሁሉም ቦታ ላይ በአዲስ አበባና ዙሪያ ባላችሁ ለክፍለ ሀገር ላይ ቀጣይ ሳምንት ነው በአዲስ አበባና ዙሪያው ላላችሁ ግን ማክሰኞ ከጧቱ 3 ሰዓት ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ በመምጣት ሁላችሁም የዴሊቨር አገልግሎትን በቀላሉ እንደማግኘት እንዳለባቸው እንግዲህ ምርትና አገልግሎታችን በቴሌግራም ቻናላችን እንዲሁም ደግሞ በቲቪአችን አገልግሎት በነፃ እንዲተዋወቅላቸው ነገ ወሰን ይዘው በመምጣት ኤምኤስ ህንፃ ላይ ከቀኑ 7 ሰዓት ጀምሮ ያለው ፕሮግራም ላይ ማስተያየት ማቅረብ ማስተዋወቅ ሀሳብ አስተያየታቸውን የተነሱበትን የደረሱበትን ካፒታላቸው ውጤታቸውን አድራሻቸውን ማሳየት ይችላሉና ይህ ትልቅ አድቨርት የሚደረግላቸው ነው ለነሱ ትልቅ ጥቅም ነው። እንደዚሁም ደግሞ ከዚህ ባሻገር ነው ደግሞ እንዴት ይገዙ ለሚባለው ደግሞ የዴሊቨር ሲስተሙን አበልጽገን ከበለጸገ በኋላ ደግሞ እነሱን የጠራናቸው እኛ ካምፓኒ ላይ ቴስት ተደርጓል። ስለዚህ ምን ያደርጋሉ ደግሞ እነሱ ማክሰኞ ይመጡና 3 ሰዓት ጀምረው ሁሉም ነጋዴዎች አዲስ አበባና በዙሪያው ያሉት እንዴት አድርገው ምርትና አገልግሎታቸውን እዛ ላይ መጫንና እንዴት አድርገው ባሉበት ቦታ ሆነው ምርት መግዛት ባሉበት ቦታ ሆነው ምርት መሸጥ እንዲችሉና የግብይት ትስስሩ የበለጠ እየተጧጧፈ እንዲመጣ ቀለል እንዲላቸው እያንዳንዱን እንቅስቃሴ 7 ማቅለያ ቢዝነሳቸውን ቀለል አድርገው ወደ ሚሊዮነሮች መንገድ የሚያፋጥናቸውን ሀሳቦች ከሰባቶቹ ውስጥ እንግዲህ እነኝን የመሳሰሉ ናቸው። ሌሎቹ የባንክ አካውንት መክፈት የሞባይል ባንኪንግ መጠቀም እና ደግሞ እንዲሁም የቼክ አካውንት ከፍቶ በ50% ደረጃ ካሻጥራቸው በቼክ የመገበያየት እድሉ ነው እያመቻችን ያለ ነው። ነገር ግን አሁን የደረስንበትን እያበሰርናቸው ነው ያለ ነው። ሁሉም ባሉበት ነቃ በማለት ልዩ ጥያቄ አቅርቦልን አድማጭ እናስተናግድ። መልካም መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። አብሮ ይስጥልን። ማንም በልኬት ነው? አበበ ከጀሞ 3። እሺ አበበ ጥያቄ ነው ወይስ አስተያየት ነው ያለ? ያው አስተያየት ነው። አንድ ጥያቄም ይኖረኛል። መልካም። የመጀመሪያ አስተያየት በጣም ማለተኛ እኔ ጀመርኩት ከመጀመሪያ ወር አይደለም ማለትም በሁለተኛ ሳምንት ነው ጀምሩ ከተባለ በሁለተኛ ሳምንት ነው። 15 ቀን ዘግይተሃል ማለት ነው?
15 ቀን ዘግይቼ ነው ግን ያለው አሪፍ ነው። ምክንያቱም የነበረን ምርት መጀመሪያ 3 አይነት ምርት ብቻ ነበር፣ ሽንኩርት፣ ድንች፣ ቲማቲም ብቻ ነበርና ከዛ ተነስተን ደግሞ አሁን ወደ 6 ደርሰናልና በጣም አሪፍ ለውጥ ነው ያለው። ሌላው ጥያቄ ቢኖረኝ ስልክ ላይ ነው። ስልክ ቁጥራው የምጠቀመው በቤተሰብ የወጣ ሲም ነውና አዲሱን አውጥቼ በራሴ ወደዚህ ሲስተም ማካተት የምችለው በምን አይነት መልኩ ነው? እዛው 8795 ላይ የተመዘገብኩ በዚህ ስልክ ነበረ። ወደዚህ ስልክ አዙሩልኝ ዳታውን ብለህ መላክ ይቻላል። ቀጥታ መላክ ይችላል ማለት ነው። እዛው ሜሴጅ ላይ ትገባና 8795 ላይ ገብተህ የበፊቱን ስልክ ታስቀምጥና በዚህ የተመዘገብኩት የነበረው አሁን ወደዚህ አዙሩልኝ ብለህ ሙሉ ከነኮዱ ከነዘርፉ እንዳለ ይዞርና በዚህኛው እንድትታወቅ ተደርጎ ያኛው ብሎክ ይደረጋል። በጣም አሪፍ አመሰግናለሁ። ሌላው ደግሞ የማክሰኞ የተባለው አሁን አየር ላይ እየሰማሁ ነበርና ማክሰኞ ማለት በየትኛውም ካፒታል የጀመሩት ነጋዴዎች ነው መገኘት ማንኛውም ካፒታል የጀመሩ ማንኛውንም አይነት አገልግሎት በአዲስ አበባና በዙሪያው ያሉ መጥተው በዲሊቨር አገልግሎት መጠቀም እንዲችሉ ነው የሚመጡት ማለት ነው። በጣም አመሰግናለሁ። ምናልባት እስኪ የኔ ጥያቄን አልጨረስኩምና ምናልባት ከ3 ወደ 6 አይነት ያደገው የፍሩታ አይነታችሁ አትክልትና ፍራፍሬ ላይ ጀመርን ያልከኝ የካፒታል ለውጣችሁ ምን ይመስላል? ባለፈው ላይ ያሳወቅ የደረሰበትን? ባለፈው አየር ላይ ገብቼ ነበረ። አሳውቃል። ትርፋማ ነው? አሳውቃለሁ። ትርፋማ ነው። በጣም ጥሩ። ስለዚህ እንደዛ አይነቱን ሐሳብ አስተያየት ደግሞ የበለጠ ነገ በአካል ተገኝተህ ወሰናለሁ ፕሮግራም ላይ ደግሞ ብትሳተፍና የተወሰኑ ሳምፕሎችን ይዘህ ደግሞ የበለጠ አድቨርት ብታረግ አድራሻን አካባቢህን የበለጠ ብትናገር ደግሞ የተሻለ ነገር ነው። ለግብይት ትስስሩ ለመሟሟቅ በጣም ያግዘናል። እሺ አመሰግናለሁ። ያው ማክሰኞ ነው የሚመቸኝ፣ ምክንያቱም የማክሰኞና እኔ ድርጅት ነው የምሰራው፣ ባለቤቴ ናትና አትክልትና የምሰራውና እኔ ደግሞ ለማክሰኞ እረፍት እንዳገኝ ነገ ደግሞ ወደ ድርጅት ገብቼ የማክሰኞን ስራ መስራት ስላለብኝ ያው ቀጣይ ሳምንት ላይ መመጣ ይሆናል። በጣም ጥሩ። ነገ ግን ቢያንስ እንደምንም ብትመጣ ደግሞ ጥሩ ነው። የተሻለው ነገር ማለትም የዛን ቀን የምትመጡት እሁድ ያገኛችሁትን የተለያየ አስተዋወቃችሁትን ምርትና አገልግሎት ነው በአየር ላይ እንድትታዘዙ የዛን ቀን የምንሰራላችሁ። የምችለውን አድርግ። ስለደወልክ በጣም እናመሰግናለን። አድናቂዎችንም በርታ። ከልብ አመሰግናለሁ። እናመሰግናለን አድማጫችን ስለደወልክ። አሁንም በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። አሁን የደወለው አድማጫችንም አንድ ማሳያ ነው አይደለ? ትንሽ ዘግየት ቢልም አልቀረም። በቃ ከመቅረት ማርፈድ ይሻላል የሚባል ነገር አለ አይደለ? ስለዚህ ማርፈድ ያስቀጣል፣ መቅረት ግን ምንም ተቀጫ የለም። ስለዚህ ይሄ አድማጫችን ራሱ ለሌሎቹም ማሳያ ነው። በቃ አልፎኛል፣ 1 ሳምንት 2 ሳምንት አልፎኛል ብሎ ወደኋላ ከመቅረት ግን በዛ ጀምሮ በተባለ ሰዓት ባይጀምርም 15 ቀን አልፎትም ቢሆን ጀምሯል፣ ወደ መስመሩ ገብቷል። ከዛም ደግሞ እያተረፈም እንደሆነ ነው የተናገረው። እዚህ ጋር ሁሉም አድማጮች ማስተዋል ያለባቸው የሚቀይሩት ነገር ካለ ማሳወቅ መቻል አለባቸው። የቀየሩትን ነገርና ለመቀየር ያሰቡትን ነገር መጀመሪያ ያስመዘገቡትን በደንብ ማሳወቅ አለባቸው። ይህንን ሁላችሁም ማሰብ መቻል አለባችሁ። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? ጌቱ እባላለሁ ከሆነ። እሺ ጌቱ፣ ጥያቄ ነው ወይስ ሐሳብ? ጥያቄ ነው ያለኝ። ፕሮግራሙን ከመጀመሪያ ጀምሬ እየተከታተልኩኝ አቴንዳንስም እየላኩኝ ነበር እና በመሀል ታመምኩኝና አቋረጥኩ። እሺ ከዛስ? ወደ 1 ወር አካባቢ አቋርጫለሁ። ኦኬ። ወደ ስራ አልጀመርክም ገና? ስልጠናው እየተከታተልክ ያለው? ስልጠናውን እየተከታተልኩኝ ነው። ስራ ጀምሬያለሁ። መጀመር ግን ያው ስራው ምን የተቋረጠው ወይስ አቴንዳንስ መሙላት ብቻ ነው ያቋረጥከው? ስራውንም አቋርጬ ነበር። በዚህ ሳምንት ነው የገባሁት ስራ። እንደው ምናልባት ስትታመም ወደኛ ሪፖርት አላደረክም? እየታመሜ በማቋረጥ ላይ ስለሆንኩ ብለህ? አላደረኩም። ኦኬ። ስለዚህ አሁን እንደገና መንቀሳቀስ ጀመርክ ወይስ? እና ከዛሬ ልጀምር ወይስ እንዴት ነው? አንተ ስትታመም ምንም ሊተካ የሚችል ቤተሰብ አልነበረም? በጣም ጥሩ። ለማንኛውም እንግዲህ እሱን የ8795 ላይ ይሄንን አሁን ለኛ ያልከንን ሪፖርት አድርግላቸው። ማለትም እዚያ ላይ ስለሆኑ ዳታ አቋርጧል አላቋረጠም የሚሉት በጽሁፍ ላክላቸው ማለት ነው።
እንግዲህ እግዚአብሔር ይማርህ። ከአሁን ጀምሮ ያን ማመልከቻ ጻፍና ከዚህ በኋላ ያለውን ቀጥል። ስራ ላይ እንዴት ነው? ኪሳራ አደረብህ ወይስ ባለበት ጠበቀ? አይ ስራዬ ደህና ነው። ያው የግል ስራ ስለምሰራ ምንም አልሆነም። ያው እንዳለ ቁጭ ብሎ ነው የጠበቀኝ። ምን ነበር የምሰራው? የጫማ ብሮሽ ነው የምሰራው። የጫማ ብሮሽ ምን ማድረግ? ጫማ መቀብ። ኦኬ፣ ጫማ መስራት ሪስትሮ አገልግሎት። ብሩሽ መሸጥ ነው? አዎ ብሩሽ ነው ማመርተው። ኦኬ፣ ማምረት ነው ያመረትክ መሸጥ። ብራቮ፣ በጣም ጥሩ። አይ በጣም ጎበዝ። ስለዚህ ቢያንስ የሚበላሽ ነገር አይደለም። የሚቀጥለው ወር ላይ ማካካስ የምትችለው ነገር ነው። ውጤታማ ነህ ግን? አዎ ውጤታማ ነው። ስራው ከተሰራ ውጤታማ። በጣም ጥሩ። ስራውንማ ልትሰራ ጀምረዋል አንድ ጊዜ። ምንድነው የምታደርሰው? ምሳሌ የሚሊዮነሮች መንገድ ቢዝነስ ፕላን ውስጥ ገብተሃል። እንደው የጫማ ብሩሽ እያመረትክ ነውና ወደ ሚሊዮን እየገባ ሲሄድ ካፒታል ወዴት ነው ማስፋፋት የፈለግከው? አንበታል ቢዝነሱን ካፒታል አካባቢ አይደለም እያደገ ሲሄድ ወዴት ነው? በምን አይነት ደረጃ ነው ማድረስ የፈለግከው? ከቻልኩማ ወደ ሚሊዮነርነት ማድረግ እፈልጋለሁ። ከቻልኩ ብለህ ነው የተመዘገብከው ወይስ የሚሊዮነሮች መንገድ ሚሊዮነር እንደሚያደርግ አምነህ እንደምትችል ገብተህ ነው የጀመርከው? እኮ ሚሊዮነር እንደመሆን ገብቶኝ ነው። በጣም ጥሩ። ለማንኛውም ግን በብሩሽ የጀመርከው ስራ ሲያድግ ወይስ ወደ ጫማ ፋብሪካ ወይስ ወደ ቀለም ወይስ ወደ ሶል ወይስ ወዴት መሄድ እንዳለበት ከአሁኑ ብየዋል እያደረግህ እነሱ ላይ ሪሰርች አድርግ። ስለደወልክ እናመሰግናለን። ያቋረጥክበትን ግን 8795 ላይ ላክና እነሱ የሰጡን መልስ ደግሞ አዳምጠህ ቀጥል። እሺ ምን ብዬ ልላክ? 8795 ላይ በቃ ለኛ ልነግረን የፈለግከውን እዛ ላይ ላክላቸው። ማለት ይሄ ቴክኒሻል ጉዳይ ነው አሁን ያወራን። እሺ እናመሰግናለን። እሺ አናቆም ብዬ ልላክላቸው። ችግሩን እዛ ላይ አብራራላቸው። እሺ እናመሰግናለን አድማጫችን ስለደወሉ። አሁንም የተለያዩ ሀሳብ አስተያየቶች ይኖራሉ። እናንተ ጋር ስራውን ጀምራችሁ ያቋረጣችሁም ካላችሁ የአሁን አድማጫችን አንድ ማሳያ ነው። ሁሉንም ነገር የሆነ አንድ የተመዝገበው እኛ ቢዝነስ ፕላን ውስጥ እስከገቡ ድረስ ሁሉንም ነገር እያሳወቁ በዛ መሰረት መሄድ መቻል አለባቸው። ስለዚህ የሚያደርጓቸውን ሁሉንም ነገር የቢዝነስ አይዲያቸውንም ከቀየሩ ያንንም ማሳወቅ መቻል አለባቸው። ካፒታላቸውንም ከቀየሩ በፊት የነበረውንና አሁን ያለውን አስታካው አንድ ላይ አድርገው 8795 ላይ መላክ መቻል አለባቸው። ከዛ ደግሞ በአንዳንድ ምክንያቶች ስራውንም አቋርጣችሁ ከሆነ ያንንም ማሳወቅ መቻል አለባችሁ። ሁሉንም ነገር ያው ከኛ አይደለ ሁሉንም ኢንፎርሜሽን የምታገኙ። ስለዚህ ያም ነገር የተለያየ እንትን እንዲያገኝ መልስ እንዲያገኝ መፍትሄ እንዲያገኝ ሁሉንም ነገር ለኛ ማሳወቅ አለባችሁ ማለት ነው። አሁንም መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? አብሮ ስትልም ደጉ ባላለው ከቄራ። እሺ ደጉ፣ ጥያቄ ነው ወይስ ሐሳብ? ጥያቄ ነው። ጥያቄ አሁን ያው ሚሊዮነር መንገድ እንግዲህ ተመዝግቤ ሁሉን ነገር ስራ ላይ ነኝ። ግን ዲሊቨር የምለው አፕሊኬሽኑ ለማስጫን አሁን የስልክ እንትኑ ችግር አለው ወይስ እንዴት ማድረግ አለብኝ? የስልክ ምኑ? የስልክ ልዩነት አሁን እንትን ታች ስልክ ወይ የትንሹ ስልክ በዛም ይቻላል ለማለት ፈልጌ ነው። እሱን እንግዲህ እዛው እየፈተሽን እንደ ባለሙያዎቹ ሁኔታ የምናደርግ ይሆናል። የሁሉም ዲፓርትመንት ስላለ እኛ እያወራን ያለ ነው። በዋናነት መጀመሪያ ተገኝታችሁ ይሄ ይቻላል ያ አይቻልም ማንኛው ነው የሚቻለው የሚለው ነው። አድማጫችን ምንድነው የጀመርከው ቢዝነስ? እኔ የማስቲካና ቾኮሌት የልጆች። ኦኬ፣ በባለፈው መናሪያ አካባቢ ሰራለሁ ያልከኝ ልጅ? አዎ በመቶ ብር የጀመርኩ። በጣም ጎበዝ ልጅ። እንዴት ነው እንቅስቃሴ? አሪፍ ነው? ቆንጆ ነው? እያደገ ነው? በጣም በጥሩ ሁኔታ እየሄድኩ ነው። አሁን የበዛነ ሳምንት በወሩ 100 ብር አትርፌ 200 አድርጌ ጀምሬ አሁን እንግዲህ ያው ወሩ እስከምድረስ ያው እንግዲህ በጥሩ ሁኔታ እየሄድኩ ነኝ። እዛ ድረስ ደግሞ ዳራ 100 እናገኛለን። ወሩ የሚቀጥለው ሁለተኛ ወር ላይ ማለት ነው። በጣም ጥሩ። እንደዚህ እያልክ እያጠፈ ዞሮ ሚሊዮን የሚባለውን ቁጥር እጅ ሳጨብጥ ወደ ኋላ ወደፊት ብሎ ነገር የለም። አድጎ የቱ ጋር ሲደርስ ምን መስራት እንዳለበት ከአሁኑ ጀምሮ በደንብ እያስተካከልክ ስልጠናውን ያለማቋረጥ እየተከታተልክ ሄድ። ስለዚህ በትንሽ ስልክና በትልቅ የሚለውን ስልጠናው አተንታንቱን እየተከታተልኩ ነኝ ጥሩ ሁኔታ ላይ። ግን ዋናው አሁን የስልክ ዲሊቨር ያቺ ለማስጫን ትንሽ የስልክ ችግር ስላለው ትንሽ ስልክ ስላለው ምናልባት በዚህ በትንሹ ስልክ ማይሆን ከሆነ ምን ሆናለው ብዬ ነው ጥያቄው። በጣም ጥሩ። እሱን ያው እንግዲህ ባለሙያዎቹ የዛን ቀን የሚያሳዩት ባለሙያ ዴቨሎፐሮች ስለሆኑ
የዛን ቀን የሚታወቅ ነው የሚሆነው። እሺ እስካሁን ድረስ በዚህ አይነት ስልክ ብለው እንግዲህ ያስቀመጡልን ነገር የለም። እሺ እናመሰግናለን ስለደወልክ። ስራ እንቀጥል። እሺ እናመሰግናለን አድማጫችን ስለደወልክ። አሁንም ደውሎልን በ0116686041 ላይ ባለፈው ሳምንት ይህ አድማጫችን ደውሎልን ነበረ። በጣም የሚያበረታታ እንደው በ100 ብር ጀምራችሁ የታላችሁ አረ ደውሉ ስንል የአድማጫችን ደውሎ በደንብ ማትረፉን ነግሮናል። እንደዚህ መከታተል መቻል አለባችሁ ሁላችሁም የዚህ ቢዝነስ ሰልጣኞች በየሳምንቱ ከ10 ሰዓት ጀምራችሁ እስከ 12 ሰዓት የትኛውም ነገር ሊያመልጣችሁ አይገባም። አሁን ደግሞ የሁለተኛው ዙር ምዝገባ ተጀምሯል። በ8795 ላይ ኤአር አቴንዳንስ መሙያ ነው። ኤምአር ደግሞ መመዝገቢያ ነው። ከዛሬ ጀምሮ እንግዲህ መመዝገብ ትችላላችሁ የሁለተኛው ዙር ሰልጣኞች ማለት ነው። እንደ በፊቱ እንደ መጀመሪያው ዙር ይሄኛው ብዙም አይቆይም። ምክንያቱም የስነልቦናውን ነገር በደንብ ስለሰራንበት ሁሉንም ነገር ስለሚሊዮነሮች መንገድ አብዛኞቹ ያውቃሉ ብለን ስለምናስብ ከዛ ደግሞ ሲከታተሉም ሁሉንም ነገር ይረዱታል ከመጀመሪያ ጀምሮ እስከ መጨረሻ ድረስ ማለት ነው። ስለዚህ ከዛሬ ጀምሮ መመዝገብ ትችላላችሁ። ያሁንም እንዳያመልጣችሁ በየሳምንቱ መከታተላችሁን እንዳትረሱ። ኤአር ያላችሁ ደግሞ አቴንዳንስ መሙላት መቻል አለባችሁ በ8795 ላይ ማለት ነው። ምናልባት እንደ አማራጭ 8795ቱ እምቢ ካላችሁ በ0910 8819 ላይም እንደ አማራጭ መጠቀም ትችላላችሁ ማለት ነው። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? እሺ ቢኒያም ትንሽ ድምጽህን ከፍ አድርግና ጥያቄህን መቀጠል ትችላለህ። እሺ ጥያቄው አሁን ያው ስራ ላይ ነኝ። ያው ግል ስራ ነው የምሰራው። ያንን ስራ ለማሳደግ አሁን ፕሮግራማችን ይሄኛው ለሳምንት ነው የተከታተልኩት ነው። ተመዝግበሃል? አሁን ይላል 8795 ላይ ተመዝግበሃል? ገና እያዳመጥክ ነው? አሁን ተመዝግቤያለሁ። አሁን ዛሬ ነው የተመዘገበው። ኦኬ ዛሬ የተመዘገብከው የሁለተኛው በጣም ጥሩ። ምን እናግዝህ? አሁን ያው ስራ ላይ ነኝ። ያው የሚሰራው ሽመና ነው። ያቋጠር ሽመና ነው ማለት ነው። እና ስራውን ለማሳደግ ያው ምንም ሰራለሁ ያው ምንም ለውጥ የለም። እንዴት ነው? በጣም ጥሩ። ይህን ስራ ለማሳደግ ወደ ቢዝነስ ፕላን ውስጥ ማስገባት ያስፈልጋል። በቢዝነስ ፕላን ፍሬም ውስጥ ሲገባ እንዴት ከትንሽ የጀመርከው ወይም ደግሞ ለረጅም ዓመት ያልተለወጥክበት ስራ ወደ ትልቅ ኢንዱስትሪ እና ወደ ሚሊዮነርነት ለማድረግ በጣም የሚጠቅም ፍቱን የቢዝነስ መድኃኒት ነው ፕሮግራማችን። 8795 ላይ ከተመዘገብክ በኋላ የሚመጣልህ መልስ ይኖራል። እሱ መልስ ሲደርስ ነው እንደተመዘገብክ የምታውቀው። ምናልባት ስልክ ፕሮግራሙ ወደ አንተ መልስ ለመላክ ሶፍትዌሩ አቀነባብሮ 2 ብር ይቆርጣል። 2 ብር ከሌለ 5 ብርና ከዛ በላይ ሲኖር ነው 2 ብር ሊቆርጥ የሚችለው። እሱን ቆርጦ ነው ለአንተ መልስ የሚሰጥ። በአየር ሰዓት አይሰራም። ሌሎች አድማጮችም እናስታውሱ። በሚቀጥለው ፕሮግራም ዘወትር በየሳምንት ኢትዮ ኤፍኤም 107.8 ላይ ከ10 ሰዓት ጀምሮ እስከ 12 ሰዓት ባለው ማታ ሀገሬ ቴሌቪዥን ከ2 ሰዓት ጀምሮ እስከ 4 ሰዓት ባለው እንዴት በአዳራሽ ለመምጣትና ለመሰልጠን ወሰን ኤምኤስ ህንፃ ላይ በመገኘት ፕሮግራሙ መከታተል ትችላለህ። ሁላችሁም ያው ዛሬ ምዝገባችሁ ቀጥሏል። ቀጥል አንተም። እናመሰግናለን አድማጫችን። ፕሮግራም በመከታተል ብቻ ነው እንዴት እንደምታድግ የሚገባ። እሺ አሁን ባጭር ልነግርህ አንችልም። እሺ እናመሰግናለን አድማጫችን ስለደወሉ። ቀደም ሲልም እያነሳሁት ነበረ የሁለተኛው ዙር ምዝገባ ተጀምሯል። በ8795 ላይ ኤምአር እያሉ ምዝገባውን ከአሁን ሰዓት ጀምረው መመዝገብ ይችላሉ። ለምን ያህል ጊዜ እንደሚቆይ ገና እናሳውቃችኋለን። አዎ ስለዚህ በደንብ አሁን ላይ ቶሎ ቢመዘገቡ ነው የሚሻለው። ምክንያቱም ከዚህ ቀደም እንደነበረው እንደመጀመሪያው ዙር የምንቆይበት ምክንያት የለም። ወዲያው ነው ወደ ስራ የምናስገባቸው። ስለዚህ አሁንም ቢሆን የመጀመሪያው ዙር ያመለጣቸው ሰዎች ወይም ደግሞ ሰልጣኞች የአሁኑን ዙር መጠቀም መቻል አለባቸው። ከአሁን ሰዓት ጀምረው መመዝገብ ከተመዘገቡበት ጊዜ አንስተው ደግሞ ምንም ሳያቋርጡ በየሳምንቱ አቴንዳንስ መሙላት አለባቸው። በ8795 ላይ ኤአር ያላችሁ አቴንዳንስ መሙላታችሁን እንዳትረሱ። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንን በልኬት ነው? ጉታማ ነኝ ከአዲስ ከተማ። እሺ ጉታማ፣ ቅድም የደወልክልን አድማጭ ነህ መሰለኝ። ለትየው አንስታ እኮ የሄደች የማይደርሰኝን ብር ጥላብኝ ሄዳለ። እዛ በሚሊዮነሮች መንገድ ሂሳብ ነው፣ ቀልድ የለም በላ። ዘጋሁት ቶሎ ብዬ። ጥያቄ ነው ሀሳብ አስተያየት ነው ያለ?
ጥያቄም አለኝ። ጥያቄ አስተያየትም ነው። እኔ አሁን እንደመጠየቅ የፈለኩት ካፒታሌ 5,000 ብር ነበር ማለት ነው። መጀመሪያ ላይ ስንት ስልክ እንትኖችን ስልክ ፋይሎችን ስልክ የነበረው ካፒታል መነሻዬ 5,000 ብር ብቻ ነበር እና እየሰራሁ ያለሁት ከምሰራው ስራ ጋርና ያስገባሁት ካፒታል ስራውን እየሰራሁ እያለ ሊሄድልኝ አልቻለም ማለት ነው። መጨረሻ ላይ እንትን ብዬ አመለከትኩ 8795 ላይ አሻሻልከው ይስተካከልልሃል ተብዬ እንትን አልኩ ማለት ነው። ምን አደረክ? አድራሻ ቀየርክ ወይስ እንትን ዘርፍ ቀየርክ? ዘርፉን አልቀየርኩ። የምሰራው ስራ የካፒታል 5,000 ብር ያልኩት ስለጨመርከው ሰራው ያለሁት ስራ ተቃው መጨመር ጋር ምናምን ሊመጣልኝ አልቻለም። ስለዚህ እጄ ላይ ሳንቲሙ ስላለ ቀጥታ መጀመር ስለሌለብኝ አሳውቄ መጀመር አለብኝ የሚለውን ወደ 10,000 ካፒታል ብዬ የማሻሻያው ያስገባው ይስተካከልልሃል የሚል በጽሁፍ ደረሰኝ። በዛ መሰረት ካፒታል በ10,000 ብር የተጓዝኩ ነው ማለት ነው። ምንድነው የምትሰራው? በፈሳሽ ሳሙና ነው። ስለዚህ ዝም ብለህ ግማሽ ዋጋ ጥላላት ብላ ነበረ ደንበኛክ 220 ብር አረፋ አየር ላይ ነው የምልክት ነግራች ተማን ቻለች ለቢቸሮቼ እያትኮ ነው። በጣም ጥሩ። እንግዲህ ወደፊት የሳሙና ኢንዱስትሪ እንጠብቃለን ጉተማ። ወደፊት እንግዲህ ሚሊዮነር ስትሆን እስከ ሳሙና ፋብሪካ ድረስ የመቀጠል ምንም ጥርጥር የለውም። በቃ እኔ ቀደም ሲል ፕሮግራሙ ጀምሮ ቢሆን ስንት ነገር ይሰራ ታሪክ ሰራ ነበር። የምንዞረው አሁንም አረፈደም ደስ የሚለው እየተሰጠኝ ነው። በጣም እናመሰግናለን። በ10,000 ብር ያሻሻልከው ቢዝነስ እንግዲህ የ10,000 ብር ፐርሰንት እና ወራዊ የሚመጣውን ቦነስ ለመስራት በጣም በደንብ ተፍተፍ እንዳልክ ይገባናል። ሰርቻለሁ። እሱንም ባለፈ 5,000 ብር እየሰራሁበት ግማሽ ላይ ያለውን እና ካፒታሊን ታሻሻልኩ በኋላ አሁን 11,000 ብርን አስተካክያለሁ። የሁለት ወሩን ለቀጣይ አንዳንድ ነገሮች ክፍተት ሲኖር ማሙያ ይሆናል የሚለውን እሱን ተጠባባቂ አድርጌ ስራዬን ባለበት እየቀጠልኩ ነው። ስለዚህ ፐርሰንቱን ሞልተህ ነበር? ሞልቻለሁ። እኔ እየሰራሁ የነበረው በ5,000 ብር የነበረውን ወደ 10,000 ካመለከትኩ በኋላ እሱ ተስተካክሎልኛል። አሁን ያሁን 2 ወር ሲሞላ አይደለ 11,000 ብር ያስሽውን የምሰራው ተስተካክያለሁ። 11,000 ሞልቶልኛል ማለት ነው። በጣም ጥሩ። እንደው ነገ ይህንን አሰራርህን አቅጣጫን የሚሊዮነሮች መንገድ ሀሳቡ አንድ ሰው ያሳካውን የሰራበትን ለውጡን መነሻውን ጉብዝናውን ለሌሎች ደግሞ እንዲነቃቁ ማሳየት ማካፈል ነውና ወደዛው ምርትና አገልግሎት የሚተዋወቅ ዘንድ ነገ ወሰን አለው ፕሮግራም ላይ ተገኝተህ የምርትን ሳምፕል ይዘህ አሰራርህንና ያመጣኸውን ውጤት እንዲሁም ደግሞ ሌሎች እንዲገዙ ራስህ አድራሻህን ብታስተዋውቅ በጣም ደስ ይለናል። ከቻሉ እመጣለሁ። ሁልጊዜ እመጣለሁ፣ ግን ነገ የሆነ ቦታ ላይ ሰው ቀጥሮኛል የሆነ ስራ ጉዳይ ካልተሳካ እመጣለሁ። ግን ትልቁ ትኩረት የማደርገው ወደሱ ለመምጣት እሞክራለሁ። ሌላ ቴንዳንስ ስሞላ ሳምንት ዕለት የሞላሁት አልመጣልኝም። ሮብለት አካባቢ እንደውም ሞላው ደግሜ ማለት ነው። ደግማቸው አትላኩ ሲስተሙ ሲመጣ 2 ጊዜ ስለሚቆርጥባችሁ አትላኩ ተብሏል ማለት ነው። ስለዚህ አሁን ባለፈው የቅዳሜ ዕለት አስገብቼ አልመጣልኝም። ሜሴጁ ካልመጣልህ ከተወሰነ ከ3 ከ4 ሰዓት በኋላ ላይ መሞከር ትችላለህ። ደግሜ እኮ ደገምኩት እንደገና 2 ጊዜ ማለት ነው። አልመጣም። አሁንም ደግሞ ዛሬ ቅዳሜ እንደገና ደግሞ ቅዳሜ መጣብኝ ማለት ነው። አሁን 2 ጊዜ አሁን ዛሬም ደግሞ ሞላለሁ ማለት ነው። ባላንስ አለው ስልክህ ብር አለው? የአየር ሰዓት ሳይሆን የተሞላ ብር አለው? ብር አለው ራሱ በብር ዙሪያ ላይ አይደለም ችግሩ። በጣም ጥሩ። እንዲህ አይነት ነገር ሲገጥማቸው ሌሎች አድማጮቻችሁም በ0910 808019 ላይ በ8795 እንዲያለኝ በማለት ሜሴጅ ያድርጉ። አንተም እንደዛ አድርግና ተጠቀም። ስለደወልክ እናመሰግናለን በጣም። እሺ እናመሰግናለን። በጣም ጥሩ። እንግዲህ ሶሪ አድማጮቻችን በዋናነት የሚደውሉት ሌላ አዳዲስ ፕሮግራምንና ኤነርጂውን ያስቸግራቸውን ሰዎች ስልጠና እንዲሰጣቸው በመፈለጋቸው እንግዲህ አድማጮቻችን ምናልባት መስመር ላይ ቆየት ሲሉ የራሱ ስልጠናው ነው የሚሰጠው በማለት ነው። እስኪ አሁንም እናስተናግድና አድማጮቻችንን እንቀጥላለን። መስመር ላይ አድማጭ አለን። እንግዲህ አሁንም እየደወላችሁ ሀሳብ አስተያየት መስጠታችሁን እንዳትረሱ። መደወል ትችላላችሁ በ011 668 60 41 ላይ መስመር ላይ አድማጭ አለን። አሁንም
ሄሎ ሄሎ፣ ጤና ይስጥልን። አማርና በላይ አብሮ ይስጥልን። ማንም በልኬት ነው? እኔ ፈቲያ እባላለሁ ከካራ። እሺ ፈቲያ፣ ሀሳብ ነው ያለሽ? ጥያቄ? እንዴት ናችሁ? ደህና ናችሁ? አለን። ፈቲያ ከየትኛው ካራ ነው? ካራ ማለት ወደ ጀሞ 2 ያለው ማለት ነው። ኦኬ፣ በካራ ቆሪ በኩል። እሺ ቀጥይ። ጥያቄ ማለት ነው። ፕሮግራሙን በሬዲዮ ነው የምሰማው። እሺ። እና ያን የአቴንዳንስ ሙሉ ስትሉ እኔ በቲቪው ነው የሞላሁትና እሱ ችግር እንዳለው ለመጠየቅ ነው። ምንም ችግር የለውም። 08795 ላይ ነው አይደለ? እሱ እንደዛው ነው። ግን አቴንዳንስ ሞላ ኤቲ ለቲቪ ነው። ኤቲ ለቲቪ ነው። ማነው ኤአር ለሬዲዮ ነው። ነገር ግን በዛ ላይ ከጀመርሽ በዛ ላይ በቃ መቀጠል ትችያለሽ። እዚህ ላይ ያዳመጥሽ እዛ ላይ አንደኛ እዛ ላይ አንዴ እዚህ ላይ አታድርገው። በዛ ላይ ቀጥይ፣ ችግር የለም። እዛ ላይ አይደለም ሬዲዮ ላይ ነው የምሰማው። ስራ ጀምረሻል? ፈቲያ ምንድን ነው የምትሰሪው? እኔ ንግድ ነው የምሰራው። ሱቅ እኮ ሸቀጣ ሱቅ። ባለፈውም ደውዬ ነበረ። በጣም ጥሩ። እንዴት ነው ፕሮግራሙ ምናምን ፐርሰንቱን አችፍ እያደረግሽ ነው? እያስተካከልሽው ነው? ከዛ በኋላ በጣም ለውጥ አለው። ደስ ይላል። ብቻ ሞራኒ ምናምን በጣም እናመሰግናለን። በሞራልና በሞቅታ እኛም በማድነቅ ብቻ ግን ፐርሰንቱ እንዳይታለፍሽ። የኛ ትልቁ ዓላማ ፐርሰንቱን ከየትም በምንም በማንኛውም አጋጣሚ ባለመተኛት እንዴት አችፍ ማድረግ እንዳለባቸው የተቀመጠውን ፐርሰንት በየወር ማድረግ ያለበትን ነገር እንዳትፋቱ ትልቁ ትርጉማችንም ፍሬውም እሱ ጋር ስለሆነ እሺ እናመሰግናለን። ነገ ፕሮግራም ላይ ከቻልሽ ተገኘ። ቻው። እሺ አመሰግናለሁ። እናመሰግናለን አድማጫችን ስለደወልሽ። በብዛት እንደው ደዋዮቻችን ወንዶች ናቸው። እንደዚህ ደግሞ ሴቶችም እየደወሉ እንደሚሳተፉም ማሳየ ነውና እስቲ ሴቶችም ደውሉ። የዚህ ቢዝነስ ሰልጣኞች በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ወደ በኋላ ላይም እኛ ሰፋ አድርገን የምናነሳቸው የተለያዩ ጉዳዮች ይኖራሉ ወደ አድማጮች የምናደርሳቸው። እሱንም ለመከታተል ፕሮግራማችንን እስከ መጨረሻ ድረስ መከታተል አለባቸው። እኛም ፕሮግራም የሆነች ነገር አመለጠቻቸው ማለት ያው ሁሉንም ነገር እንዳመለጣቸው ነው እና ከዛ ደግሞ የጥያቄና መልሱም ጉዳይ የተረሳ ጉዳይ አይደለም። እስካሁን መላሽ አልተገኘም። ስለዚህ ቲአር ያላችሁ በ8795 ላይ አሁንም ላኩ። የ2000 የ3000 ሽልማት አሁንም ድረስ አለ። ስለዚህ መላክ ትችላላችሁ። እኛን ከመጀመሪያ ጀምራችሁ እስከ መጨረሻ ድረስ መከታተል ነው የሚጠበቅባችሁ። ያው ዜሮ ነው ቀሽነቶሽ 30 ይችላል ወይ 20 ይችላል። ነገሩ ቶሎ እንዳለመሳተፋቸው ይገባቸዋል እኮ ቶሎ እንዳለመሳተፋቸው ይገባቸዋል። ለማንኛውም ግን ይመስለኛል አሁን ይሄ ሚሊዮነር የመሆን እንትኑ ከጀመሩ በኋላ እምነቱ ሲመጣላቸው አሁን ምን አይነት ነገር እንደተከፈለ መታሰብኩ ልንገርሽ። ሁለት ተከፈሉ። አሁን የምር በዚህ ጉዳይ ሚሊዮነር እንሆናለን ያሉ ወደ ስራው ገቡ። ሽልማት ምናቸውም አልመሰላላቸው። ሚሊዮነር ነው የሚያስቡት። በዚህ ጉዳይ ከባድ ነው ያሉ ደግሞ እዛው ከባድ ነው በቃ ሽልማቱም ላይሆን ይችላል አሉ። የእምነት ችግር ስላለባቸው እዛው ታኙ ብዬ አስባለሁና በአሁኑ ሰዓት አብዛኛው ግብ ሰዎቹ የተመዘገቡበትን ካፒታልና አሁን የደረሱበትን ፐርሰንቱን እንዴት ደንበኛ ማምጣት፣ እንዴት አድቨርት ማድረግ፣ እንዴት ግብይት ሲሰሩ ማዳመጥ፣ እንዴት አካውንት ሲከፈት መጠበቅ። አሁን ቴሌግራማችን ላይ ሰሞኑን እንዳለ ምርትና አገልግሎታችሁን በነፃ እንድታስተዋውቁ ስንል ውስን ሰዎች ናቸው በቃ ደስተኛ ሆነው ፈጠን ያሉት። ገና ማለትም ሌሎቹ ምን እያሉ ነው ገና በማመን ባለማመን ውስጥም እያሉ ግን ስራውን እየሰሩ ያላሉ። ደስ የሚለው ነገር በነገራችን ላይ በፊት የተመዘገቡ ሰዎች ሁሉም ሳይሆኑ የተወሰኑት ናቸው ወደ ስራ የገቡት። በሁለተኛው ዙር ግን አብዛኞቹ አሰፍስፈዋል። አሁን ሁለተኛው ዙር ምዝገባ ስለተጀመረ በፊት ምዝገባ የጀመሩት ማለት የተመዘገቡት ሰዎች አቴንዳንስ ሲሞሉ የቆዩ ወይም ደግሞ ካቋረጡ እያስተካከሉ አሁንኛው ቢዝነስ ላይ ወደ ስራ ገቡ ሲባል ያልገቡ ሰዎችን ግን እንደልታቸዋለን። ማለት አዳዲሶቹ ተመዝግበው ሁለተኛ ዙር አልፈዋቸው ወደ ስራ ገብተው ውጤታማ እስከሚሆኑ ድረስ እነኛ ዝም ብለው ተመዝግበው የሚተኙ ከሆነ ምንም እኮ የሚያደርግላቸው ነገር የለም። ስለዚህ በጣም ንቅት የምትሉት ነገር ቢኖር ቀደም ብላችሁ የተመዘገባችሁ አቴንዳንስ ያቆርጣችሁ በአስቸኳይ አቴንዳንሳችሁን እያንቀሳቀሳችሁ ማሙላታችሁን ቀጥሎ በፊትንም እንደገና በማካካስ ሙሉ። አዳዲስ ምዝገባ ግን 8795 ኤአር ብቻ በማለት እንትኑን አትንኩት። ኤምአር በማለት ተመዝገቡ ማለት ነው። ሌላ ፊደል፣ ስልክ ምንም ነገር አትጨምሩ። በቃ አዳዲስ ተመዝጋቢዎች የሬዲዮ ተከታታይ ከሆናችሁ ኤምአር ብላችሁ ነው የምትመዘገቡት ማለት ነው።
ምናልባት ቲቪ ላይ ተከታታይ ከሆናችሁ ደግሞ ኤምቲ ብላችሁ ነው የምትመዘገቡት። እሱን ብቻ 8795 ላይ እቺ ሁለቷን ፊደል ብቻ በመጫን ሌላ ምንም ነገር ሳትጨምሩ ሴንድ ታደርጉታላችሁ። መልስ የሆነ መልስ ከመጣላችሁ ተመዝግባችኋል እያለ ነው። ምንም ካልመጣ ግን አልተመዘገባችሁም፣ ደግማችሁ ሞክሩ። ብዙ ጊዜ አትድገሙት። እምቢ ካለ በ0910 80 80 19 ላይ በመደወል ሳይሆን ሜሴጅ ልካችሁ ምዝገባ አስቸገረኝ በማለት ጠይቁ ማለት ነው። እንግዲህ 2 ብር መመዝገባችሁን ለማረጋገጥ 2 ብር ይቆርጥባችኋል። ሶፍትዌሩ ወደ እናንተ አቀነባብሮ ንግድ ነው፣ ማኑፋክቸሪንግ ነው፣ አገልግሎት ነው ወይስ የአርሶ አደር ኢንቨስትመንት ላይ የምትሰማሩት ምንድነው የምትፈልጉት ለማለት ወደ እናንተ የሚልከው ሜሴጅ 2 ብር ስለሚቆርጥ 2 ብር ለመቁረጥ ቢያንስ 5 ብርና ከዛ በላይ ካሽ አገልግሎት ሳይሆን ወይም ደግሞ የአየር ሰዓት ሳይሆን ካሽ ብር ይጠይቃል ማለት ነው። እሱን በደንብ አንደርስታንድ እያደረጋችሁ ወደ ምዝገባችሁ ቀጥሉ። አሁን ደግሞ መስመር ላይ አድማጭ አለን። ሄሎ ሄሎ፣ ጤና ይስጥልን። ማንም በልኬት ነው? ጤና ይስጥልኝ። ካሰች ይባላለሁ ከማኔል ኮሳች። መልካም። እሺ፣ ጥያቄ ነው ወይስ ሀሳብ አስተያየት? አይ ጥያቄ ነው ያለው። መልካም። እሺ፣ መቀጠል ትችላለሽ። እሺ፣ ጥያቄ ምን ነበር? እኔ ተቀጣሪ ሰራተኛ ነኝና እንዴት ነው ሌላ ስራ መስራት የምችለው የሚለው ነገር ለመጠየቅ ነው። መቼ ነው መስማት የጀመርሽው ፕሮግራሙ? ቆይቻለሁ፣ ከተጀመረ ጀምሮ እየሰማሁ ነው። አልተመዘገብሽም? አይ ተመዝግቤያለሁ። ስለዚህ የተላኩ ስራ ዝርዝሮች እንዴት ነው? ከተላኩ ስራ ዝርዝሮችስ አላዳመጥሽም? አይ አዳምጫለሁ፣ ግን ምንድነው ትርፍ ሰዓት የለኝም። ማታም ከስራ ወጣሁ። መኖሪያ ቤት ነው? አይ አይደለም፣ ሌላ ስራ ነው የምሰራው። ግን ምንድነው? ሽያጭ ነው? ስፌት ነው የምሰራው። ስፌት? በጣም ጥሩ። ታዲያ ለምንድነው ትርፍ ስራ የሌለሽ? ትርፍ ሰዓት ምንም አይነት ነገር ይመሻል። እንግዲህ እንደምንም ቢያንስ እሑድም አታርፊም? እሑድም አላልኩም። እንደዚህ ከሆነ ምናልባት እረፍት ሊያስገኝ የሚችል ስራ እንድትቀይሪ ትገደጃለሽ። የራስሽን ስራ በትርፍ ሰዓት ለመስራት ቢያንስ እሑድና ወይም ደግሞ ምሽት አካባቢ ላይ ራስሽን ስራ ለመጀመር እንግዲህ አስተካክሊ። አንቺ አይሻልም? የግድ ሶስት ትርፍ ሰዓት ታስፈልጋለች። እሱን ነገር ቀስ ብለሽ ግን ስቴ እንደዛ መጀመር አይቻልም ማለት አሁን ስራውን ስራ እኛ መቼም አንቺ ስራውን አትተይው ማለት አንችልም። እሱ ያንቺ ውሳኔ ይሆናል። ስራውን ተውሽም አልተውሽም በሚሊዮነሮች መንገድ ሰልጥኖ ሚሊዮነር መሆን ኦፍ ኮርስ በትክክል ይቻላል። እኛ ብቻ ግን በዚህ አይነት ስራ በዚህ ሰዓት ጀምሬያለሁ ስትሉን ያ ስራ እንዴት መሰራት እንደሚችል ቢዝነስ ፕላን አዘጋጅተን በየሳምንት ስልጠና እንሰጣቸዋለን። በየሳምንት ስራቸው እያደገ ይቀጥላል። ወደ ሚሊዮነርነት ታድጋላችሁ ማለት ነው። እሺ፣ ይሄ ነው ውሳኔ። እሺ፣ እናመሰግናለን ስለደወልሽ። ፕሮግራሙን በደንብ ተከታታይ። እናመሰግናለን አድማጫችን ስለደወለችም። እንደዚህ አይነት ሀሳብ ይዘው የተቀመጡ ብዙ አድማጮች አሉ ብዬ አስባለሁኝ። መስራት እየፈለጉ ነገር ግን ጊዜ አጠረን እንዴት እናድርግ የሚሉ ነገር ግን እስቲ ባለው ሁኔታ ያንን ነገር ለማመቻቸት ቢሞክሩ ሁሉንም ነገር በተለይ ደግሞ ጠዋት ወጥተው ማታ የሚገቡ ብዙ አድማጮች ይኖራሉ። የእረፍት ቀናቸውን መጠቀም ቢችሉ እንደዚህ አይነት ሁኔታዎች ላይ አማራጮችን ቢፈልጉ የሚል ነገር ነው የምናነሳው። ጥሩ። በእርግጥ ግን ያው አንዳንድ አቃቢ ሕግ ባያደርጉን ጥሩ ነው። ማለትም እኛ ይቺ ጊዜና ይቺ ገንዘብ አለችኝ እንዲህ አይነት ስራ ልጀምር ነው እንዴት ነው የሚያድግልኝ የሚለውን ነገር ነው እኛ ቢዝነስ ፕላን አዘጋጅተን የምንሰጠው እንጂ ሰዎች ምንም ጊዜ የለኝም ካሉ ወይ ምንም ገንዘብ የለንም ካሉ እዛ ጋር ይህን ስራ ልትወይ አምሳሌ አካባቢ ያዋጣኛል ምን ብሰራ ያዋጣኛል የሚለው አሉና አሁን እንደዚህ አይነቱን ውሳኔ መስጠት አንችልም። ሰዎች በዚህች ገንዘብ በዚህ ቦታ ላይ ይችን ስራ ጀምሬያለሁ ወይም ልጀምር ነው በእናንተ ሚሊዮነሮች መንገድ ቢዝነስ ፕላን ውስጥ ያድግልኛል ወይ ሲሉ ነው እኛ አዎ ያድግልሃል እንዴት ሲሉን እንደዚህ አድርገህ ደንበኛ በዚህ አይነት ይዘህ ብሩን በዚህ አይነት ሪሳይክል እያደረግህ ማደግ ይችላል ብለን ልናስተምር የምንችለው ማለት ነው። አዎ በደምብ። ስለዚህ ሁላችሁም አድማጮች እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። አቴንዳንስም በ8795 ላይ ኤአር እያላችሁ መምላታችሁ እንዳትረሱ። አድማጮች የሚሊዮነሮች መንገድን እያደመጣችሁ ነው የምትገኙት። በ011 668 60 41 ላይም
በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን ጥያቄም እንደዚሁ እያደረሳችሁ ነው የምትገኙት። ምን ደረጃ ላይ ነው የምትገኙት? እስቲ ከጀመርን 1 ወር ከ15 ቀን አካባቢ ላይ ደርሰናል። ስለዚህ ሁላችሁም ደውሉልን። ለመደወል የሚመቻችሁ ሁሉ እየደወላችሁ ጥያቄም ካላችሁ አልገባ ያላችሁ እስካሁን ጀምራችሁት አልሄድ ያላችሁ ነገር ካለ ሁለተኛውም ዙር መዝገባ ተጀምሯል። እንዴት እንደምትመዘገቡ ምናልባት ይህንን ፕሮግራም እንደ አዲስ እያደመጣችሁ ያላችሁት ቀደም ሲል ካልተከታተላችሁትም በ8795 ላይ ኤምአር ብቻ ብላችሁ ነው የምትልኩት። እዛ ላይ ስትልኩ ያው መመዝገባችሁን የሚያሳውቅ መልእክት ይመጣላችኋል። ያኔም እንደተመዘገባችሁ ነው የሚታወቀው። ከዛ በኋላ ደግሞ ከተመዘገባችሁበት አሁን በዚህ ሳምንት ከተመዘገባችሁ ከዚህ ሳምንት ጀምራችሁ በየሳምንቱ አቴንዳንስ መሙላት መቻል አለባችሁ። ሊያመልጣችሁ የሚገባ ሳምንት ሊኖር አይገባም። በየሳምንቱ ያመለጣችሁ ካለ እሱን መለስ እያላችሁ 2 ሳምንት ካመለጣችሁ የ2 ሳምንቱን ደግሞ መለስ ስትሉና 2 ትልካላችሁ ማለት ነው። እንደዛ ያረጋችሁ አቴንዳንሱ መሙላት ትችላላችሁ። ደውሉልን። አሁንም ሐሳብ አስተያየታችሁን ስጡን። መስመር ላይ አድማጭ አለን። ሄሎ ሄሎ፣ ጤና ይስጥልን። ሀምሩሃና በላይ እንዴት ናችሁ? ጤና ይስጥልን። አብሮ ይስጥልን። ምንድነው ያለሽ ሐሳብ አስተያየት? ጥያቄም ካለ እንደዛ። ያው አስተያየት እንኳን አሪፍ ነው፣ ደስ ይላል። ጥያቄ ደግሞ ያው አዲስ ነኝና ምዝገባው እንዴት ነው ለመጠየቅ ነበር። አዲስ ተማሪ ነኝ። መቼ ነው ማዳመጥ የጀመርሽው ይሄን ፕሮግራም? ቆይቷል። ማዳመጥ ከጀመርኩ ቆይቷል። ያው ምን ነው አዲስ ታዲያ? አዲስ ነኝ አልሽ ነው። ያው ለምዝገባው አዲስ ስራ ነው። ኦኬ፣ አዲስ ልትመዘገቢ ነው? እስካሁን አልተመዘገብሽም? አዎ፣ እና ተማሪ ነኝና ያው ምን ሙሉ ጊዜ ስንተኛ ክፍል ነሽ? 11ኛ ክፍል። እንግዲህ በባከነ ደቂቃዎች እንዳይኖሩ ኤምቲ ብለሽ ወይም ደግሞ ማነው ኤምአር ብለሽ በመመዝገብ ሁለተኛው ዙር መዝገባ ላይ ስራ ጀምሮ ሲባል ለመጀመር ዝግጁ ነኝ። ባለሽ ሰዓት ባለሽ ገንዘብ በሚሊዮነሮች መንገድ ስልጠና ወስዶ ሚሊዮነር መሆን የባህል ጨዋታ ስለሆነ በእኛ ፕሮግራም ላይ ስለዚህ ወደ ምዝገባሽ ቀጥይ። ሌላ ምን አለ? ተማሪ ይሰራል፣ ይቻላል። ተማሪም ሰራተኛም ነጋዴም ኢንቨስተርም ሁሉም መሳተፍ ይችላል እዚህ ፕሮግራም ላይ። ኦኬ፣ እኔ እሱን ለመጠየቅ ነው። ቀን ሙሉ ስለሆነ ባለኝ ሰዓት መስራት እችላለሁ ወይ ለመጠየቅ? በጣም ጥሩ፣ በደንብ ይቻላል። በቀን 30 ደቂቃም 1 ሰዓትም በመስራት በ100 ብርም በ500 በ1000 ብርም በ10000 ከዛም በላይ እስከ 100,000 ብር ባለው ቢዝነስ ማንኛውንም አይነት በመጀመር በማንኛውም ሰዓት የትኛውም ቦታ ላይ ሆኖ በሚሊዮነሮች መንገድ ቢዝነስ ፕላን ውስጥ ገብቶ ማንኛውም ሰው ሚሊዮነር መሆን ይችላል። እሺ፣ አመሰግናለሁ። አሪፍ ነውና ያው ገንዘብ ደግሞ ያው ከ100 በላይ ነው ጅማሮ የሚቻለው። 100 ብር ጀምሮ እስከ 100,000 ብር ባለው 100 ብር ካልን 500 1000 እያለ ይቀጥላል። ኦኬ፣ ያው አሰራሩ የሚወስነው በእንትን በምሰራው ነው፣ በገንዘቡ ዋጋ መጠን ነው መስራት የምጀምረው። ፐርሰንቱ የሚቀመጠው ልክ ነው። አንቺ 100 ብር ከመረጥሽ በወር 100 ብር ነው የምታተርፊ። የሚቀጥለው ላይ 200፣ የሚቀጥለው 400፣ የሚቀጥለው 700 እያለ ወደ 100 ሚሊዮን ቤት ያድጋል። በዛን ሰዓት ስራው ሰፋ እያለ ጊዜው ሰፋ እያለ አብሮ የሚሰራሽ ሰው ወደ ኢንቨስትመንት እየቀጠለ ይሄዳል ማለት ነው። እሺ፣ ስልጠናውን በደንብ ተከታታይ እንዳታቋርጪ። ማታማ ግሬ ቴሌቪዥን ላይ 2 ሰዓት ጀምሮ ስላለ ተከታታይ። እሺ፣ አመሰግናለሁ። እናመሰግናለን አድማጫችን ስለደወልሽ። ያው ከዚህ በፊት የኛን ፕሮግራም ተከታትለው የሚያውቁ አድማጮች መመዝገብ እንዴት እንደሆነ ከዛ ደግሞ ማንን እንደሚያካትት በደንብ ያውቃሉ። ይሄ የቢዝነስ ፕላኑ እንግዲህ ሰልጣኞችንም የትኛውንም ሰው የሚያካትት ነው። ከ100 ብር ጀምሮ እስከ 100,000 ብር ያላቸውን በደንብ የሚያካትት ነው። ተማሪ አይልም፣ ሴት፣ ወንድ፣ ጾታ የትኛውንም ነገር አይለይም። አካል ጉዳተኞችንም የሚያሳትፍ ነው። መስራት እፈልጋለሁ፣ ሚሊዮነር መሆን እፈልጋለሁ የሚል የትኛውም አድማጭ የሚሊዮነሮች መንገድ ሰልጣኝ መሆን ይችላል። የቢዝነስ ፕላኑም አንዱ ተሳታፊ መሆን ይችላል። ምክንያቱም የኛ ፕሮግራም ለየት የሚያደርገው ሁሉም ሰው ቢዝነስ ይሰራል። አዲስ ቢዝነስ አይደለም እኛ የምናመጣው። የሚሰሩትን ግን በቢዝነስ ፕላን ታግዘው በዛ ተደግፈው ውጤታማ እንዲሆኑ ነው የምናደርጋቸው። ያልጀመሩም እንደዚሁ ከ100 ብር ጀምሮ እስከ 100,000 ብር ጀምረው ውጤታማ መሆን የሚችሉባቸውን ሁኔታዎች ነው ለነሱ የምናሳያቸው ማለት ነው። በጣም ኦኬ፣ በጣም ጥሩ። እንደውም እኮ
የሚሊዮነሮች መንገድ ትልቁ የሚሊዮነሮች መንገድ አንድ ልዩ የሚያደርገውና ትልቁ ነገር ምንድነው? ምን አይነት ሰዎች ነው የሚሳተፉት? እነማን ናቸው? የትኛው ክፍል ላይ በማንኛው ካታጎሪ ነው ወይም ደግሞ የትኛው ጾታ የትኛው እድሜው እንዳልሽው ብሎ ሰው ሲያዳምጥ ሰው የሆነ ሁሉ ይሰራል። በማንኛው ካፒታል በማንኛውም የጀመረው ሚሊዮነር ይሆናል። የትኛው አካባቢ በየትኛውም አካባቢ በማንኛውም ወቅት ላይ ከተማሪ እስከ ሰራተኛ ከነጋዴ እስከ ገበሬ ከአገልግሎት ሰጪዎች እስከ ትልልቅ ኢንዱስትሪ ባለሙያዎች ከሀገር ውስጥ እስከ ውጪ ከህፃናት እስከ ጎልማሳና ወጣትና አዛውንት ሁሉም ሰው እዚህ ሚሊዮነሮች መንገድ ፕሮግራም ላይ ደስ የሚለው ሚሊዮነሮች መንገድ ፕሮግራም ተከታትሎ ሚሊዮነር መሆን የባህል ጨዋታ ያክል ቀላል ነው። አረብ በዚህ እያወራን ያለነው ስለ ባለ ሀብትነት ነው። እያወራን ያለነው ስለ ለውጥ ነው። እያወራን ያለነው በሀገራችን እጃችን ላይ ባለ ገንዘብና ባለን ጊዜና ባለን አቅም ብቻ ላይ የተመሰረተ ገንዘብ መስፈርት ሳይሆን እጃችን ላይ ባለው ብቻ አቋቁመን የሚሊዮነሮችን መንገድ በነፃ ባለንበት ሀገር ሆነን በሬዲዮ ብቻን በቴሌቪዥን ብቻን በአካል ብቻን በኤስኤምኤስ በማንኛውም ቦታና ቀን ላይ ሆነን ይህን ፕሮግራም በመከታተል ሚሊዮነር እንሆናለን። እሱም ሩቅ አይደለም። በሁለት ዓመት ጊዜ ውስጥ ብቻ ሚሊዮነር ሆኖ የተሻለ መኪና ማሽከርከር፣ የተሻለ ኢንዱስትሪ መክፈት፣ ፋሚሊን የተሻለ ደረጃ ላይ ማድረስ፣ ታናሽን ማስተማር፣ ታላቅን ጋይድ ማድረግ ወይም ቤተሰብን መጦር፣ አገርን ህጋዊ ግብር ከፋይ ሆኖ ከፍ ማድረግ፣ የምንናፍቅለትን የስደት መዳረሻ ለጉብኝት ሄደን ይህን ታሪክ መገልበጥ ምንድን ነው ያልተከፈለው? በነገራችን ላይ ሰርቶ ሰው ራሱን ለመለወጥ ያልተደረገ ነገር የለም። ሰው ከፍሎ ቅጥር ይገባል። ፎርጅድ ዶክመንት አሰርቶ ቅጥር ይገባል። ፎርጅድ ዶክመንት አሰርቶ ወደ ውጭ ይሰደዳል። እምነቱን ባህሉን ወጉን ሲሆን አካሉን ከዛም ማለፍ ሲል ህይወቱን ሰውቶ ወደ ተለያየ ስራ አለበት ወደሚባሉ መዳረሻ ሀገሮች ይሰደዳል። የሚገንስ ገንዘቦችን አውጥቶ ብዙ መከራውን ያህል እሱም ለባህርነት ለዘላለማዊ ጥገኝነት ብዙ ዋጋ ተከፍሏል። ለስልጣን ሽሚያ ተደርጓል። ለይዞታ ብዙ ሰው ይጋደላል። ለጥቅም ብዙ ሰው ይጨርሳል። ሰዎች ጣዖትን ያመልካሉ። ብዙ እህቶች ሴተኛ አዳሪነትን ተጋፍጠውታል። በጣም ብዙ ነገሮች ገንዘብ ጥቅም ለማግኘት ሲባል ሰብአዊነትን እየጣሰ ከሰው ተራ የወጣ ዘግናኝ የሆነ ነገር በምድራችን ላይ እንዲታይ ተደርጓልና ለምንድን ነው ሰው ምንም ሳትከፍል ባለበት ቦታ ላይ በሬዲዮ በቴሌቪዥን በኤስኤምኤስ እንዲሁም በተለያዩ አጋጣሚዎች በሶሻል ሚዲያዎች ሁሉ በላይ ሚዲያ ብሎ ገብቶ ፕሮግራሞችን በመከታተል ሚሊዮነር መሆን ይቻላል ሲባል ለምን ቀጠሮ እንደሚሰጥ ለምን ሌላ ፕሮግራም እንደሚከታተል ለምን እንደሚያስብበት ለምን ቀስ እንደሚል በጣም ነው ይገርመኛልና እንዴ ይሄ ነገር እኮ ፍልስፍና እኮ አይደለም እየኖርን ያለውን ነገር እኮ ነው። አብረን እንደግ ሚሊዮነር ነው 100 ብርም ካለ ኪስ ላይ በቀን 1 ሰዓትም ትርፍ ጊዜ ካለ ቢዝነሱን ጀምሮ ሚሊዮነር ትሆናለህ። የምንለን አዳምጥ። ቢዝነስ ማለት በጣም ትንሽ እየቀመረ የምትፈልግ ከአይን ቅንድብ የቀረበ በጣም ቀልድ የሆነ ነገር ነው። ስኬት ሩቅ አይደለም። በቀላሉ ሀገራችን ላይ ብዙ ከሰብአዊነት መንገድ ያወጣ ሰው ባህሉ ወጉን ሀገሩን ሃይማኖቱን ሳይነካ ሚሊዮነር መሆን ከቻለ ምንድነው የሚፈልገው? በእኛ ቢዝነስ ፕላን ውስጥ ተካተቱ። ስለዚህ ለመመዝገባውን ሁለተኛውን ዙር ምዝገባ ጀምረናል። ኤምአር በማለት መዝገባቸውን ቀጥሉ። ኤአር በማለት ደግሞ የተመዘገባችሁ አቴንዳንሳችሁ ሙሉ እስከዛሬ የተመዘገባችሁ ሰዎች ደግሞ አቴንዳንስ በመሙላትና ወደ ስራ ግቡ ሲባል ለመግባት በጣም ዝግጁ ነው ማለት ነው። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? ጤነሽ ይባላል። እሺ ጤነሽ፣ ምን አይነት ጥያቄ ነው ያለሽ? እንኳን ደግሜ እንጠይቃለሁ። ከዚህ በፊትና ስራ ጀምሬያለሁ እየሰራሁ ነው፣ ግን ኮድ አልደረሰኝም እስካሁን። ቴሌግራም ላይ ያለው አፕሊኬሽን እየሞላሁ ነው፣ ግን ኮድ አልደረሰኝም። ምንድን ነው የጀመርሽው ስራ? ስራ ኦኬ፣ እየሰራሽ ነው? አዎ እየሰራሁ ነው። ኦኬ፣ ሁሉንም ኢንፎርሜሽን ልከሽ ስራ ጀምረሽ ኮድ አለመድረስ ብቻ ነው? እሱ ብቻ ነው። 0910 808019 ላይ ይሄንን ማመልከቻ ጻፍሽ? እሰለው አልተመለሰም? አልተመለሰልኝም። እስኪ አሁን በዚህ ፕሮግራም ላይ እየተከታተሉ ስለሆነ ስልክሽን ላኪው የተመዘገብሽበት። ፕሊዝ በዚህ ስልክ ተመዝግቤ አሁንም ኮድ አልደረሰኝም ስራውን እየሰራሁ ነው በይና በእርግጠኝነት ይመልሱልሻል። እሺ የምትልኪው በ0910 808019 ስልክ ነው። አስተያየት ስለሆነ የተለየ አስተያየት ስለሆነ እናመሰግናለን አድማጫችን ስለደወልሽ። ምናልባት
አሁንም ኮዱ ያልደረሳቸው አድማጮች ካሉ በዚሁ በ0910 8819 ላይ ስራውን ጀምሬያለሁ ሙሉ ኢንፎርሜሽንም ልክ ያለሁኝ ነገር ግን እስካሁን ኮዱ አልደረሰኝም ብለው መላክ መቻል አለባቸው ከዛ መልሰው ወደነሱ ኮዱንም ይልኩታል ማለት ነው ስለዚህ እንደዛ ቢያደርጉ ይመከራል እስካሁን ያልደረሳቸው አድማጮች ካሉ መልእክት አድምጠን እንመለስና እኛ ጋርም ያሉ የተለያዩ ወደነሱ እናደርሳቸው ሐሳቦች አሉ እነሱን ደግሞ እንቀጥላለን በጣም ጥሩ እንግዲህ በዋናነት ከመልእክታችን በኋላ በደንብ ተገናኝተን ሃይላይት እና ዋና የሚባሉ ነገሮችን እንዳለ ይዘንላችሁ እንመጣለን ማለት ነው መልካም የሚሊዮነሮች መንገድ መደመጡ ቀጥሏል አድማጮች ሐሳብ አስተያየታችሁን ጥያቄም እየጠየቃችሁን ነው እስካሁን መስመር ላይ አሁንም አድማጭ አለን ሄሎ አቤት ጤና አብሮ ይስጥልን ማንም በልኬት ነው አዲስ ይባላል ከሰፈራ ኮንዶሚኒየም እሺ አዲስ ጥያቄሽ ምንድነው ጥያቄ ከዚህ በፊት ምዝገባችን ላይ ማለቂያ አካባቢ ላይ ተመዝግቤ ነበረ ከዛ በመሃል ግን ስልኬ ሲጠፋ ተወሁትኝ እና አሁን ሌላ ሲም አውጥቼ ነበር ይሄኛው ዛሬ ደግሞ አጋጣሚ ስሰማ ላኩኝ ግን ኤምአር ብዬ ሳይሆን ኤአር ብዬ ላኩት ኤምአር ሳይሆን ኤአር ብዬ ላኩት እሱ የአቴንዳንስ ነው ኤአር ከተመዘገብሽ በኋላ አቴንዳንስ የምትሞይበት ነው በፊት ተመዝግባለች በነገራችን ላይ በፊት የተመዘገብሽበት ስልክ ራሱ ነው ቀይራለች ስልክ መስመሩ ተቀይሯል አዎ ተቀይሯል ጥሩ ስለዚህ እንደ አዲስ ነው ሬጂስተር የምታደርገው እንደ አዲስ መዘገቢያለሽ እና አሁን ኤአር ብዬ ነው ላኩትኝ በስተትና እሱ ማስተካከል ችግር የለውም እሱ እንዳለ ይልና ኤምአር ብለሽ አዲስ ሌላ ምንም ሳጨምሪ ኤምአር ብለሽ ላኪ ስለዚህ 8795 ላይ እሺ እና ተማሪ ነበርኩኝና እዚሁ አካባቢ ላይ ቆሎ አዙሬ ለመሸጥ እንትን ብዬ ነበረ እሺ ሞክሬ ነበረ እሺ ሶሪ በጣም እሺ ብዙ እንትን አላለኝም ብዬ ሰዎች ድጋሙን ግን ለመጀመር አቅቻለሁ ተመዝግበሽ ነበር ግን ስራ ጀምረሽ ነበር ገና ዝግጁ ላይ ነበርሽ ተመዝግቤ በእናንተ ምንም መልስ አላገኘሁም አይ በራሴ በቃ ቁጭ ከምል እሺ ልሞክር ብዬ ወጥቼ ነበር ለምንድነው መልስ ያላገኘሽው የመለሰልሽ አልነበረ ሚሴጁ አንዴ ተቀብሎሻል አለኝ ኤአር ብዬ ላኩ ከዛ በኋላ ስልኩ ጠፋ ጥሩ አሁን ግን እንደ አዲስ ተመዝገቢና ሁለተኛው ዙር ምዝገባ ላይ ስራ ጀምሮ ሲባል ጀምሪ እሺ አንቺ መጥረኛን የምትይው ስራ አስመዝግቢና ማለት ነው ከዛኛ ደግሞ አሰራሩን ነው የምናሳየው ስራውን አይደለም አሰራሩንና በዛ በጀመርሽበት ስራና ሰዓት እንዴት ሚሊዮነር መሆን እንዳለብሽ ነው የምናስተምረው እሺ ስለዚህ ተማሪ ሆነሽ ጎን ለጎን መስራትሽን በጣም እናበረታታለን እንግዲህ በምረቃ ላይ ሚሊዮነርም ተመራቂ መሆን ይቻላል እናመሰግናለን አድማጫችን ስለደወልሽ እንግዲህ ሴቶችን አረደውሉ የታላችሁ ጠፍታችኋል ስንል ደግሞ አሁን ሴቶች ናቸው እየጎረፈ ያሉት በጣም ጥሩ ደስ ይላል ሴቶች ተሳትፎ ይቀጥል በነገራችን ላይ እኛ ጋር ትንሽ መረጃ የሚባል ነገር ትንሽ ስራ የሚባል ነገር የለም ከትንሽ ተጀምሮ ትልቅ እንደሚሆን አንድ ጠብ ያለች ለስልስ ማሳ ላይ ጠብ ያለች ጥሬ አድጋ ምን ያክል እንደምትሆን በነገራችን ላይ ግን ዋርካ ትንሽ ፍሬ ነው ዘሩ አላንዱ ዋርካ ትንሽ ፍሬ ነው ዘሩ አዎ ሲያድግ ነው የገዘፈ እንጂ ፍሬው እንደማንኛው በጣም ትንሽ ነው ስለዚህ ምንም አይነት ነገር ይሁን ያው እንግዲህ ለአዲስ አድማጭውን ደግሞ በደንብ ላልገባው ገባ ወጣ ያለ መዝናኛ ምናምን ያለምክ በሰበሰው ግልጽ ላይ ሆነ ይችላል በደንብ ከልብ ላዳመጠ ስብእናን በደንብ አንደርስታንድ ለሚያደርግ ለሚያጣጥም ሰው ነገር ግን ታች ያለው ማህበረሰብ ትናንሽ ነገርን ጀምሮ ወደ ትልቅ መምጣት ይሄ ከሀገራዊ ግንባታ በላይም በላይ ነው ማለትም እንደዛ አይነት ነገር ማሽለመድ አቅቶ ነው አብዛኛው ማህበረሰብ ለመስራት ቢዝነስ የለኝም ያግዘኝ የለም መነሻ ካፒታል የለኝም እያለ ዝም ብሎ የተቀመጠው ማለት ነው ያው ቢዝነስ ማለት ስሙ ሌላ ስለሆነ እንጂ ትክክለኛ ቢዝነስ ማለት ስሙ ግን ሪሳይክል የሚያደርግ በራሱ ትርፍ ራሱን መገንባት የሚችል በትንሽ ጀምሮ ወደ ትልቅ የሚያድግ ከ5 ዓመት በኋላ መስራቹን ነፃ አውጥቶ የጊዜና የገንዘብ ነፃነት የሚያስገኝ ሁሉም ነገር የማይቋረጥ ገቢ የሚያስገኝ ማለት ነው
ቢዝነስ ማለት ያንን ቢዝነስ የሚሰራ ደግሞ ቢዝነስ ማን ይባላል? ያንን ቢዝነስ ለብዙዎች የሚያካፍል ደግሞ ቢዝነስ ኦነር ይባላል። ስለዚህ እናንተ እንደ መጀመሪያ ጊዜ ቢዝነስ ባለቤት ከዛ ሲቀጥል ቢዝነስ ኦነር እንድትሆኑ ነው የምንፈልገው። ባካችሁን የሚሊዮነሮች መንገድ ጥሪ አሁንም እየተመዘገባችሁ ነው ወይ? አቴንዳንስ እየሞላችሁ ነው ወይ? እየነቃችሁ ነው ወይ? እየተሳተፋችሁ ነው ወይ? ይህን ፕሮግራም ለብዙ ሰው ሼር እያደረጋችሁ እየጋበዛችሁ ሊንኩን በመላክ ፕሮግራምን ደውላችሁ 8795 ላይ እንዲመዘገብ በማድረግ እንዲሁም ኢትዮጵያ 107.8 አዳምጦ የሚገርም ፕሮግራም እየተላለፈ ነው። ማታማ ግን ቴሌቪዥን ላይ ከሁለት ሰዓት ጀምሮ አለ እየተባለ ነው። በላይ ሚዲያ ብሎ በመግባት ሶሻል ሚዲያ ላይ ይገኛል እየተባለ ነው። የትምህርት እስኪ እንበል እንዴት ነው አንድ ሰዎችን ወዳልተባለ ቦታ ወስዶ ዋጋ ለሚያስከፍል ደላላ በአንድ ቀን ተሸብረን ወደ ውጭ የሚያሰድዳለ ከማለት አንድ ቅጥር ለለጠፈ ካምፓኒ ግር ብለን ሰምተሻል ብለን በየሞባይላችን ተጋርተን ማምሻውን ሄደን በማግስቱ ለቅጥር ከመሰለፍ እስኪ ራሳችንን ቢዝነስ በራሳችን ሀገር ላይ ለመገንባት ሰብአዊነታችንና ኢኮኖሚ ግዝፈታችንን ለማወጅ እስኪ ቆርጠን እንነሳ። የሚሊዮነሮች መንገድ ሰውነትን እያስተማረ ያለው ሲቀጥል ኢኮኖሚ ግንባታ ነው። ኢኮኖሚ ለመገንባት ነገሮች ሁሉ ከባድ ነው ብለን ገምተን እንጂ ቀላል ከሆነ ማንም ሰው ኢኮኖሚን መገንባት ይፈልጋል። ለምን ካላችሁን ሁሉም ሰው የራሱ ቤት፣ የራሱ መኪና፣ የራሱ የተሻለ ገቢ እንዲኖረው ይፈልጋልና ፕሊስ ባካችሁን እየሰጠን ያለው ስልጠና በጣም ብዙ ወጪ፣ በጣም ብዙ ገንዘብ፣ በጣም ብዙ ጊዜ፣ በጣም ብዙ ትኩረት እየፈጀብን ነው። ዓለምን ሁሉ ዳሰን ያመጣነውን እውቀት ወደ ተግባር ቀይረን ያለው ያየነውን ነገር ወደ እናንተ በነፃ ያደረስንላችሁ ነውና ተጠቀሙበት። የሚሊዮነሮች መንገድ አንወዝን ነው፣ ስራ እንስራ ነው፣ ገቢ እናገኝ ነው፣ የተሻለ ህይወት ይኖረን ነው። ወጣቱ አልባሌ በተዋል ማንኛውም ሰው እጁ ላይ ባለው ገንዘብ እጁ ላይ ባለችው ትርፍ ጊዜ ወደ ስራ ይግባና በሁለት ዓመት ጊዜ ሚሊዮነር መሆን የሚያስችለውን መልካም ነገር አብረን እንሳተፍ ነው እያልን ያለነው። እንግዲህ ነገ ሞሰን ኤምኤስ ህንፃ በሚገኘው 5ኛ ፎቃችን ላይ በመገኘት በነገራችን ላይ የሰማረ ከመገናኛ ወደ ካባዶ ሲሄዱ መሀል ላይ የሚገኘው አቅም ግንባታ ወይም ሸገር ገበታ አካባቢ በማለት ይታወቃል። እዛ ላይ ኤምኤስ ህንፃ ማነው ችል በርገር ያለበት 5ኛ ፎቅ ላይ በመገኘት ነገም 7 ሰዓት ጀምሮ ሁሉም ሰው ያልገባውን እየጠየቀ ያመጣውን የተሻለ ውጤት ደግሞ ለሌሎቹ እያስተማረና እያሳየ የሚሳተፍበት ምነግራችሁ ነገር ግን ሁላችሁ ምርትና አገልግሎታችሁን ይዛችሁ በመምጣት የጀመራችሁበትን ካፒታልና የሥራ አይነት በማስተዋወቅ እንዴት እንደምትሰሩ እንዴት ውጤቱን እንዳመጣችሁት አካባቢያችሁ የት እንደሆነና ምን አይነት ሰዎች እየመጡ ሊገዟቸው እንደሚችሉ ሁላችሁም ማስተዋወቅ ጀምሩ። ማነቃቃትን ጀምር። ቻይናዎች ይህን ባህል በመቆናጠጥና ልክ በማጉላታቸው ነው አገራቸውን እንዲህ ግዙፉን ኢኮኖሚ በሀገራቸው ገንብተው በቢሊዮን የሚቆጠር የቻይና ህዝብ መግቦ የቻይና ኢኮኖሚ ፈሱ 21 አፍሪካ ሀገሮችን በመርዳት ብዙ 90 ምናምን ሀገሮች ላይ ደግሞ በኢንቨስትመንት ያጥለቀለቀ የሚገኘው እንደዚህ በማድረግ ነው። እንግዲህ አስቡት በቃ በጂኦግራፊ አስቸጋሪ የሆነው ቻይና አሲድ የሚዘንብበት ጫማ ውሃ የሚፈልቅበት ህዝብ የበዛበት በጣም አስቸጋሪ የሆነበት ዓለም ላይ እንኳን እንደዚህ ትልቅ ሰክሰስፉል ሊያደርገው ውጤታማ ሊያደርጋቸው ከቻለ ኢትዮጵያ ውስጥ እንዴት ነው እዚህ መልካም ቦታ። በነገራችን ላይ በዓለም ላይ በጣም በሚገርም የሚያስቀና ትውልድ ያለ ኢትዮጵያ ውስጥና ናይጄሪያ ነው። ሰፊ ወጣት የሚገኝበት ሀገራችን ላይ ከ65% በላይ ወጣት ነው። አብዛኛው ደግሞ ኢትዮጵያ ላይ የሚያደርገን ሁሉም የሃይማኖት ሰው ነው። ለስብዕናው ተገዢ ነው። በቀላል ሰውን የሚወድ በቀላል ሰውን ለማገዝ ዝግጁ ቀና ልብ ያለው ማህበረሰብ ነውና ምንም ስራ የሌለው አካል ግን አገኘውን ስራ ስለሚሰራ ምንም ስራ፣ ምንም ፕሮግራም፣ ምንም አጀንዳ፣ ምንም እውቀት ባለመኖሩ በአመለካከት ዜሮ በመሆናችን የሌሎችን አጀንዳ እየተቀበልን ስራችንን ስደት፣ ሱስ፣ ስራ መፍታት፣ መራበሽ፣ መጋደል እንዲህ ያልባሌ ቦታ ጊዜያችንን በመጨረስ ራሳችንን በማኮሰስ በድህነት ተቆራኝተን ባካችሁን ተዋርደን እየኖርን ነውና ይሄን ለአንዴና ለመጨረሻ ጊዜ እኛ ጋር ይብቃ ብለን ይህንን ታሪክ ለመስበር የሚሊዮነሮች መንገድ በወር ከግማሽ ሚሊዮን ብር በላይ እየመደበ በሬዲዮ፣ በቴሌቪዥን፣ በሶሻል ሚዲያ፣ በአዳራሽ፣ በኤስኤምኤስ በብዙ አይነት አማራጭ ስልጠና ይዞላችሁ መጥቷል። የሚሊዮነሮች መንገድ እንግዲህ ከእናንተ የሚጠይቀው ከ100 ብር ጀምሮ እስከ 100 ሺህ ብር ያለ ካፒታል ያላችሁ ሰዎች ወደ ስራ እንድትገቡ በትርፍ ጊዜ በሙሉ ጊዜ ስራ እንድትሰሩ ቢዝነስ ፕላኑንና አጠቃላይ የደንበኛ አያያዝን፣ አመራረት፣ አሻሻጥ፣ አጠቃቀምን በሙሉ በነፃ ሶሻል ሚዲያችን ላይ ማስታወቂያ እየሰራን እንዲሁም ደግሞ መድረካችን ላይ ነፃ እድል እየሰጠን ሁሉንም አይነት ስልጠና ያበቃናችሁ በሁለት ዓመት ጊዜ ብቻ ሚሊዮነር እናድርጋችሁ እኮ ነው ያላችሁ። ሌላ ነገር እኮ አይደለም። ብድር ቢሆን ግር ብላችሁ ትመጣላችሁ። ቀጠር ቢሆን ግር ብላችሁ ትመጣላችሁ። እንዴት የራሳችሁን ገንዘብ በራሳችሁ ጥበብ በራሳችሁ እውቀት እንድትገነቡት የራሳችሁ የተሻለ ገቢ እንዲኖር ሽብዕናና ኢኮኖሚን አብረን እንድናስኬድ
ይሄንን ጥሪ ስናቀርብ ስለምንስ ችላላችሁ? ምን ያክል ሰው ነው እስኪ በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ ገብቶ ሰብስክራይብ የሚያደርገው? ቲክቶክ ላይ፣ ሊንክድኢን፣ ፌስቡክ ከ5 በላይ ማህበራዊ ድረገጾችን ክፍት አድርገንላችኋልና በተለይ ዩቲዩብ ቻናላችን ላይ ብትገቡ በላይ ሚዲያ ብላችሁ ሁሉንም መረጃ ታገኙታላችሁ። ደጋግማችሁ አዳምጡት። ስለዚህ በዚሁ አጋጣሚ ኢትዮኤፍኤም በዚሁ ሰዓት ላይ ተመራጭ ሊሆንበት የሚገባ ትልቅ እድል ሰጥቷችኋል። እናንተ ማለትም ዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት ይህ ፕሮግራም የሚተላለፈው ለእናንተ በነፃ ጆሮአችሁ ላይ የሚንቆረቆር በየስራና በየመኖሪያ አድራሻችሁ ላይ እኛን የመጣ ነው። እናንተ አይደላችሁም እያስተማርናችሁ ያለ፣ ግን ነገ እናንተን ህይወት ሊቀይር የሚችል ትልቅ አጀንዳ ትልቅ የቤት ስራ በነፃ ነው እናንተ ላይ እየጮህንላችሁ ያለ ነው። ልጅ ባካችሁን ሁላችሁም ይህን ፕሮግራም በማዳመጥና በመቀላቀል የሚሊዮነሮች መንገድ ያስቀመጠውን ህግና ደንብ በማክበር በየወሩ አስቀምጡ የተባላችሁትን ስራና ቦነስ በማምጣት አብረን ሚሊዮነሮች ጎራ ላይ እንገናኝ። እኛ ሚሊዮነር ከሆንም በኋላ ለእናንተ መጮሃችን ትልቅ ጆሮ ልሰጡት ይገባል እንጂ ችላ ልትሉት አይደመጥም፣ አያስፈልግም ማለት ነው። አዎ ልክ ነው። አሁን ደግሞ መስመር ላይ አድማጭ አለን። እሱን እናስተናግድና ቀደም ሲልም እናነሳቸዋለን ያልናቸው ሀሳቦች አሉ። ወደዛ ደግሞ እንገባለን። ሄሎ ጤና ይስጥልን። ማንም በልኬት ነው? እድሜ ይስጥልን። እንደምን ውላችኋል? አንላይ ይባላለሁ ከኮሪያ ሰፈራ። አንላይ የዘወትር አድማጭ። አዎ ተሳታፊ በደንብ ምን አይነት ሀሳብ ነው ያለ አለን? እንግዲህ ያው ከሁሉ አስቀድሜ ሁልጊዜ እምላለሁ ደጋግሜ ማለት ስላለብኝ ነው። በእንደዚህ አይነት የስራ ሞራል ሰዎች እንዲለወጡ ከገንዘብም ከጊዜም ከእውቀትም ከሁሉም ነገር ኢንቨስት ተደርጎ አድማጩ ጋር ተመልካቾች ጋር እንዲደርስ ለምታደርጉት ማህበራዊም ኢኮኖሚያዊም ምናልባትም ፖለቲካዊ ልንለው ይከብዳል፣ ግን ብዙ አይነት ነገሮች ጭምር ከልብ ላመሰግን እፈልጋለሁ። የኛ አየር ረዘም ላለ ጊዜ ትንሽ አደምጣለሁ፣ ሬዲዮ ሱስ ነው ወዳለሁ፣ ሚዲያም እከታተላለሁኝ እና እንደዚህ አይነት ነገሮች አዳምጣለሁ። ብዙውን ምን አይነት ፕሮግራሞች እንደሆኑ እናውቃለን፣ እናስተውላለን። እዛ ፕሮግራሞች አይኖሩ ሳይሆን ያስፈልጉናል። ነገር ግን ቁጭ ብለን የምንበላው ሳይኖረን ማየት፣ የምንበላው የምንጠጣው በደንብ ሳይኖር ሙዚቃዊም ሌላ ነገር እየሰሙና ሌሎች ነገሮች እየተመለከቱ መዝናናት ይቻላል የሚለው እንትን ጥያቄ ውስጥ የሚገባ ስለሆነ ራሳችንን እንቀይራለን። ይሄ ከአሳው ይልቅ ማጥመጃውን መስጠት የሚባለው የእንትን ሲስተሙ ተገቢው ሰዓት ላይ ነው የመጣውና ግድ የለም እኔ አሁን እኔ አየር ላይ ያለሁኝ በስልክ እየገባሁኝ ነው ስታወራ የነበረው። ለምን አላጥለቃልቃችሁትም? ለምን ዩቲዩብ ቻናሉን ለምን ሶሻል ሚዲያውን? በእርግጠኝነት ጥሩ ፕሮሰስ ሁሉም ነገር የሚመጣ ነው። ይሄ ለእኛ አሁን ኦድ ነው። እኛ ደግሞ በተለይ ከተሜ ልጅ ነን ብለን የምናስብ ሰዎች ለውጥ ማለት ቀጥታ ገንዘብ ተሰጥቶኝ የሆነ ነገር ሳረግ ወይ ደግሞ መኪና ሲገዛ ወይ የሆነ ስደት ወጥቼ ሳመጣው ነው ለውጥ ብለን የምናስበው እንጂ ሲስተምን በራሳችን ቁጭ ብለን ቢውልድ በማድረግ በደንብ ራሳችን ላይ በመስራት ሁሉንም ስራዎች እዚህ ምድር ላይ ያሉትን ስራዎች በጠቅላላ ፈጣሪ ፈቅዶልን የሰው ልጅ ነው የሰራውና ዛሬ የተሻለ መስራት ይችላል። ያን ነገር ለማድረግ እኔ ጋር ያለው ክፍተት ምንድነው? እኔ ጋርስ ያለው ብቃት ሙላቴ ምንድነው ብለን አስበን ያንን በደንብ አውጥተን የምንጠቀም ከሆነ ምናልባት በላይ ከሚለው ሚሊዮነር በላይ ከዛ በላይ የምንሄድበት እድል ነው የተሰጠንና ይሄን እድል ጥቂት ሰዎች አሁን እየተጠቀምነው ነው ብዬ አስባለሁ በምንችለው አቅም ሁሉ። ነገ ከነገ ወዲያ ግን ይሄኛውን ነገር ማረጋገጫ ስለሚፈልግ ነው የኛ አሁን ባህላችን የመጣንበት መንገድ ከሆነ ሰው ማረጋገጫ ይፈልጋል። ጥሩነቱ ምንድነው? የሚሊዮነሮች መንገድ በተረዳሁት መጠን ምንም አይነት የምናወጣው ገንዘብ የለም፣ ምንም አይነት የምንበደረውም ነገር የለም። ራሳችን ቁጭ ብለን አድምጠን ስልጠናውን ፕራክቲካሊ በደንብ ወዲያ ሳንል ራሳችን ላይ መተግበር የምንችል ከሆነ ለውጥ ማምጣት ትችላላችሁ። ለዛ ምንም አትጠብቁ፣ ቁጭ ብላችሁ ብቻ አዳምጡ። ይሄን ስናደርግ ተያይዘን ተጋግዘን ሀብታም ሆነን ሀገራችንን እናሳድጋለን የሚል መልእክት ነው በሚሊዮነሮች መንገዶች ስልጠና ውስጥ ያየሁትና ይህን ነገር ለማድረግ ምንም ሌላ መሰላሰት አያስፈልገውም። ቁጭ ብሎ ማዳመጥ ተገቢ ነው ብዬ አስባለሁ። ለዚህ ነው ምስጋናዬን አስቀድሜ የጀመርኩት። ወደ እኔ ነጥብ ደግሞ ስመጣ ምናልባት የዛሬ 3 ሳምንት አካባቢ ታስታውሳችሁ ደውዬ አየር ላይ ካርድ ተቋርጦብኝ እንደ ድሮ ልብ ዝም ብሎ ካርድ አይሞላም። በፕሮግራም ሆኗል ካርድ የምሞላውና ለዛ ነበረ በአጋጣሚ ካርድ ያልቆ ተቋርጦብኝ ነበረ። ነገር ግን ከዛኛው ሳምንት በፊት ኮድ እንዳልተላከልኝ አቴንዳንስ በተደጋጋሚ እንደምልክ ካፒታሊን አሳውቄ እድሜ፣ ጾታ፣ ሌሎች ነገሮች የተጠየቁት ነገሮች አሟልቻለሁ፣ ግን ኮድ አልተላከልኝም ብዬ ነበር። ኮድ ተልኮልኛል። ከዛ በኋላም አይ ቲንክ የዛሬ ሳምንት ነው መሰለኝ በጣም ቢዚ ነበረ መስመሩ። ለዛ ነው እንጂ
እያዳመጥኩኝ ነበረ። የኔ ግን እኔ አሁን የምንቀሳቀስበት የስራ ዘርፍ በተለይ ከኮሚሽን ጋር የተያያዘና ከዚህ ከሚኒስትሪና ሶሻል ሚዲያ ጋር የተያያዘ ማስታወቂያዎችን መስራት ሌሎችን መንቀሳቀስ ነውና ከንግድ ጋር የተያያዘ ስላልሆነ በዚህ ዙሪያ ላይ የምታነሱት ሀሳብ አለው። ምክንያቱም ለምሳሌ በሳምንት በቀን በወር የተቀመጠልን ጎሎች አሉ፣ ቦነሶች አሉ። እነዚህ ነገሮች እኔ በቀጥታ ማድረጋቸው ሳይሆን የኔን ኢፈርት የሚጠይቁ ነገር ግን ሶስተኛ ወገን ላይ የሚያስገድዱ ናቸው። እኔ በየቀኑ የተሽከረከርኩኝ እኔን የሚገዙ ሰዎች እፈልጋለሁኝ። እንደገና ደግሞ ሚኒስትሪ ሚዲያው ላይ ምናልባት ከበላይ ሚዲያ ጋር በምን አይነት መንገድ እየሰራ እንደሆነ ወደፊት ወይ ስቱዲዮ ወይም ደግሞ መድረስ መጥቼ የምናገርበት አጋጣሚ ይኖራል ብዬ አስባለሁኝ። እነዚህ ነገሮች ስሰራ ሶስተኛ ወገን ነው ያለው። እዛ በቀጥታ የሚገናኝ ነገር የለም። ያን ነገር ለማድረግ በአንድ ጊዜም ቀደም ተናገር የሰማሁት በአንድ ጊዜም ገንዘብ ሊገኝ ይችላል፣ ኦር ደግሞ ለተወሰነ ጊዜ ገንዘብ ላይ ይገኝ ይችላል። በዚህ ሂደት ውስጥ ስለሆነ ያለው ነገር ግን ቀናውን ወስጄ እየተከታተልኩኝ እየተጠቀምኩኝ ስለሆነ ልክ እናንተ ካስቀመጣችሁ ሪኳየርመንት ጋር ፋላሲ ሊኖረው ስለሚችል በዚህ ጉዳይ የምትሰጡት ሀሳብ አስተያየት ካለ ለመጠየቅ ያክል ነው። የመጨረሻ ግን እዚህ በሬ ላይ ሁሉ ጊዜ ለውጥ ማለት እንደሆነ ትንሽ አንድ ቴስቲሞኒ ላካፍላችሁ ስለፈለኩኝ ነው። እናት አለች የኔን ልጅ ጭምር ትምህርት ቤት የምታደርስልኝ ነችና አንድ 3-4 የጎረቤትና የኔን ልጅ ይዛ ትምህርት ቤት በማድረስ በወር ከኛ የምታገኘው ገንዘብ አለ በእግሯ በማድረስ ማለት ነው። ቁጭ ብላ ደግሞ እዚህ ጋር ጉሊት ትነግዳለች። ጉሊቱን እንደጀመረችው አካባቢ በጣም ጥቂት ዕቃ ነበረ የምትይዘው። አሁን ላይ እንደዚህ ለእናንተ እያወራኋችሁ ባለውበት ሰዓት እንኳን በቅርብ ርቀት እያየኋት ነውና ሰፋ ያለ እንትኖችን ድንች፣ ቲማቲም፣ ቆስጣ ምናምን ይዛለች። ከመጀመሪያው ከ3 ወር ከ4 ወር በኋላ ያላት ለውጥ በጣም ከፍተኛ ነው። ይሄ ነገር በቢዝነስ ፕላን ሲስተም ቢታገዝ እኛ እዚህ ሬዲዮ ላይ ቴሌቪዥን ላይ እንደምንሰማው አይነት ዕውቀት ቢኖራት በእርግጠኝነት ነገሮችን የማሳደግና የመለወጥ ብቃት አላት ብዬ አስባለሁ። እንዳልኳችሁ ከኛም ጭምር ተማሪዎችን በእግር ወደ ትምህርት ቤት በማድረስ ሲስተም ፈጥራ ወይም ቢዝነስ ፈጥራ ኑሯን እያስተዳደረች ገበያዋን ከፍ እያደረገች ነውና ለውጥ የምንፈልግ ከሆነ በትክክልም መስራት እንደምንችል ለኔ ማሳያ አይነት እግረ መንገዴን ጠቆም ላደርጋችሁ ብዬ ከልብ አመሰግናለሁ። እስከመጨረሻው አብራችሁ ነው ማታም በሀገሬ ከልብ እናመሰግናለን። እባክህን ሴትዮዋ ወደ ሚሊዮነሮች መንገድ ስልጠና አምጣለን። ከዚህ የበለጠ ጎልቶና ገዝፎ ቢዝነስ ማማይ ስለምንፈልግ ማለት ነው። እነግራለሁ። እናመሰግናለን አንን ላይ ስለደወልክ ከልብ እናመሰግናለን። ያው ከውጭ ነው እንጂ ስልጠና ነው ከርቀት መሆኑ ነው እንጂ በደንብ ለራስ ብቻ ሳይሆን ደግሞ ለሌላም ሰው እንደዚህ አስቦ ራሱ መናገር ትልቅነት ነው። ደስ የሚያሰኝ ነገር ነው። ሁላችንም እንደዚህ ብንተጋገዝ ለኔ ብቻ ሳይሆን ለዛ ሰውስ ይሄ ሰው ቢታገዝ ብለን ብናስብ ተያይዘን በደንብ ማደግ እንችላለን። አንዱ ማሳያ ነው አንለይም። እና ደግሞ ዛሬ የተለያዩ ሀሳቦችን እናነሳለን ብለናል። ቀደም ሲልም እንደጠቀስነው ከፊያስ ዴሊቨሪ ጋር ወደፊትስ ከአድማጮች ከሰልጣኞች ምንድነው የሚጠበቀው የሚለውንም ሰፋ ያለ ማብራሪያ ይዘናል። መልእክት አድምጠን እንመለስና እነዚህን ሀሳቦች እኛ የምንቀጥል ነው የሚሆነው። ሁሉ በእጄ ሁሉ በደጄ እንዲሉ ወደ ገበያ ማዕከላችን ጎራ ይበሉ። በላይ አትክልትና አስቤዛ ማዕከል ፍሬሽ አትክልትና ፍራፍሬ፣ ጥራጥሬና ደረቅ ቅመማ ቅመም፣ የንጽህና መጠበቂያዎችን ጨምሮ ከ300 በላይ ጠቅላላ የሻሌ ፋብሪካ ምርቶችን ሳይንገላል ማንኛውም ቀንና ሰዓት ማዕከላችን በተመጣጣኝ ዋጋ ያገኙ። አድራሻችን ቁጥር 1 ኮተቤ ካራ ወደ መድኃኔዓለም መግቢያ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል መሳለሚያ በአዲሱ አስፋልት ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ መግቢያ፣ ቁጥር 5 አዲሱ ይድህ ሳይሆን 40 ሜትር ገባ ብሎ ራሱ ነው ተቀይሮ ነው ተቀይሮ ነው። ስለዚህ የበላይናው እንደሆነ ያኛውን እንደሆነ የበላይ በኋላ ትሄደዋለህ። አዲሱን የበላይን በኋላ ትሄደዋለህ። ሌላ አዲሱን ደግሞ እንሄደው። የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች
ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርስዎ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄው አድማጭ በቃ ስልክ 0911881980 አሊያም 0919887623 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ የበላይ አትክልትና አስቤዛን ባሉበት እንደገባ ትንሽ ወደኛው የኛን አትክልትና አስቤዛ ዌብሳይት www.piazdeliveri ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ክፍለ ሀገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦ ለዚህ መላ ይዘን መጥተናል። 1.5 ሚሊዮን ሰዎች በአጭር ጊዜ ሚሊዮነር ለሚሆኑበት የቢዝነስና የሥራ ጥበብ ስልጠና የራዲዮ ፕሮግራም በበላይ አትክልትና አስቤዛ መስራችና ባለቤት በበላይ መልቲ ሚዲያ እየተዘጋጀ ዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት በኢትዮ ኤፍኤም 107.8 ላይ ይቀርባል። እንዴት ሚሊዮነር እሆናለሁ ብለው እያሰቡ ከኛው ዘንድ ተተግብረው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮምኩሙ፣ ይሰልጥኑ፣ ይማሩ፣ ቢዝነስዎን ያሳድጉ። ሰርቶ መለወጥ አዎ ይቻላል፣ ተችሏልም። የሚሊዮነሮች መንገድን ይቀላቀሉ። የሚሊዮነሮች መንገድ። አድማጮች የሚሊዮነሮች መንገድን እያደመጣችሁ ትገኛላችሁ። እስካሁን እንግዲህ በ0116686041 ላይ የእናንተን ሀሳብ አስተያየት እንዲሁም ጥያቄ ስንቀበል ቆይተናል። አሁን ግን እሱን እዚህ ላይ ለትንሽ ደቂቃ ገታ እናደርግና ከዛ ደግሞ ወደኛ ማብራሪያዎች ነው የምናልፈው። ቀደም ሲልም ስለ ፒያዝ ዴሊቨሪ የሆነ የተወሰነ ነገር ስናነሳ ነበር። ነገ ስለሚኖረው ምዝገባም ከዛ ከነጎዲያም እንደዚሁ ኤምኤስ ህንፃ ላይ መተው ስለሚያደርጉት ምዝገባም እያወራን ነበረ። ስለሱም ሰፋ ያለ ነገር እናነሳለን። ከዛ ደግሞ ከሰልጣኞቹስ ቀጣይ ምንድነው የሚጠበቀው፣ አሁንስ ምን ማድረግ አለባቸው የሚለውን ለትንሽ ደቂቃ ስለዛ እናውራና ደግሞ አድማጮችን እንቀበላለን። በጣም ጥሩ። እስኪ እንግዲህ የዚህ ፕሮግራም መነሻ መድረሻ የሚሆነው በላይ አትክልትና አስቤዛ ማዕከልን ከልብ እያመሰገንን ሁልጊዜ ልንረሳው አይገባም። በላይ አትክልትና አስቤዛ ማዕከል በተለይ በሰሜንና ምስራቅ አዲስ አበባ አካባቢ ግዙፍ ማዕከላቶችን በመገንባት አሁን ደግሞ ቀጣይ በዚህ ዓመት ላይ ኢንተርናሽናል ሃይፐር ማርኬት በኢትዮጵያ ውስጥ የተመረጡ ኦርጋኒክ ምርቶች በዱባይ እንዲቸበቸቡ፣ ለምንድነው ገዢ ብቻ የምንሆነው ሻጭ አንሆንም እንዲህ በማለት ዱባይ ያለው ማርኬት በዛው አጋጣሚ እያለቀ ነው በነገራችን ላይ። በተለይ ግን ለአዲስ አበባ ከተማ በላይ አትክልትና አስቤዛ ማዕከል ከ500 በላይ አይነቶችን በማቅረብ መሰረታዊ ፍጆታ፣ እርሻና የፋብሪካ ምርቶችን ያላደረገው አስተዋጽኦ የለም። ያንን አገልግሎት እየሰጠ ነው። እንግዲህ ደግሞ ለሚሊዮነሮች መንገድ ስልጠና ይህን ሁሉ ገንዘብ ወጪ እውቀት መድቦ 62 ሀገሮች ላይ በዓለም ጥግ ያጠናቸውን የአፍሪካ የመጀመሪያውን ቢዝነስ ፕላን የራሱን ድርጅት ከገነባ በኋላ ወደ እናንተ መጥቶ እያተረፈረፈላቸው ያለው እንግዲህ ከዚህ በዘለለ ህፃናት አትክልትና አስቤዛ ማዕከልም እንደዚሁ ትልቅ የዚህ ፕሮግራም አጋራችን ነው። ሌላ ማሜ ጋራጅ በዋናነት አይረሳም። ዘር ላይ እየሰማችሁት ነው። ማሜ ጋራጅ ለየት የሚያደርገው ለአካል ጉዳተኞች በእጅ ብቻ የፍሬን የነዳጅ አገልግሎት የሚሰጥ ሞዲፊክ በመግጠም በጣም ታዋቂ ነው። ኤሌክትሪክ መኪና ይጠግናል። ማኑዋል መኪናዎች ወደ ኤሌክትሪክ
ወደ አውቶማቲክ ይቀይራል። በማንኛውም ቀንና ሰዓት ወደሱ የሚመጡ አገልግሎቶችን እዛው ቆሞ በትንትና አድርጎ ገጣጥሞ በመስጠት ይታወቃል። አድራሻቸው ቦሰን ኤልዳድ ህንፃ ጀርባ ነው። ፒያዝ ዴሊቨሪ ከበላይ አትክልትና አስቤዛ ጋር ምቹ የሆነ ግብይት አገልግሎት ገጥሞላቸዋል። ወደ በላይ አትክልትና አስቤዛ ማዕከል በየቦታው በላይ አትክልትና አስቤዛ ማዕከል ቢኖርም ነገር ግን ደግሞ ጊዜና ኢኮኖሚያቸውን ለመቆጠብ ምቾት እንዲኖራችሁ ቁጭ ብላችሁ እዛው ቲቪ እየተመለከታችሁ እስኪ ስልካችሁን ወጣ አድርጉና ፒያዝ ብላችሁ ፒያዝ ዴሊቨሪ ከፕሌይ ስቶር ላይ ወረድ አድርጉና ፕሌይ ስቶር ላይ ገባ ብላችሁ ፒያዝ ዴሊቨሪን በማውረድ የበላይ አትክልትና አስቤዛ የዕለቱ ዋጋን ያለውን ዕቃ አድራሻውንና መግዛት የምትፈልጉትን ሁሉ በ24 ሰዓት ሁሉንም አይነት አስቤዛ ሾፕ አድርጎ በደጃቸው አምጥቶ በታማኝነት ያስረክባል። መንከራተት፣ ፀሐይ መመታት፣ ሰልፍ መያዝ፣ መንገድ መዝጋት፣ ነዳጅ መጨረስ የሚሆን እግረኛም ቢሆን ጫማ መጨረስ አይኖርበትም ማለት ነው። ቤት ቁጭ ብሎ እቃዎችን መግዛት የስልጣኔ ምልክት ነው። ጊዜና ኢኮኖሚ ሴፍ ለማድረግ እንዲሁም ለክብር ለኮምፈርት በጣም ተመራጭ ነው። ፒያዝ ዴሊቨር ከበላይ አትክልትና አስቤዛ ሁሉንም ነገር ለመግዛት የየቀኑ ዋጋ ለማወቅ የሚሆን ለማዘዝ ቤታችሁ ቁጭ ብላችሁ ማድረግ ትችላላችሁ፣ መሸመት ማለት ነው። ከዚህ በዘለለ እንግዲህ ነገ በዋናነት ኤምኤስ ህንፃ ላይ 7ኛ ፎቅ ወሰን ሸገር ከበታ ፊት ለፊት 7 ሰዓት ጀምሮ በምናካሄደው ስልጠና መግቢያ ዋጋ ነፃ ነው። የሻይ ቡና ውሃ አይከፈልም። ወደ ሚሊዮነሮች መንገድ መጥቶ ሚሊዮነር ለመሆን የሚያስፈልገው ሰው መሆንና መጥቶ ፕሮግራሙን ማዳመጥ ነው። ይህም በአየር ላይ የምሰሙትን በደንብ ሳሰሙት በደንብ ሳይገባችሁ ያመለጣችሁን ፕሮግራም ማታ ሀገሬ ቴሌቪዥን ላይ ከምሽቱ 2 ሰዓት ጀምራችሁ ተከታተሉት። የበለጠ ነገ 7 ሰዓት ላይ ግን ወሰን ኤምኤስ ህንፃ በመምጣት 7 ሰዓት ጀምሮ በሚቀጥለው እስከ 9 ተኩል ድረስ በሚቀጥለው ፕሮግራም ላይ መጣችሁ ያልገባችሁን በመጠየቅ ቁጭ ብላችሁ ፕሮግራሙን በማዳመጥ በመሳተፍ እንዲሁም ደግሞ ስትሰለጥኑ የነበራችሁ ሚሊዮነሮች መንገድ ወደ ስራ የገባችሁ ኮድ የተሰጣችሁና ምርትና አገልግሎታችሁን ወደ ቴሌግራም ላይ እየለጠፋችሁ በነፃ የምታስተዋውቁ ነገ ደግሞ ተገኝታችሁ ሳምፕሉን ይዛችሁ እዚያው መድረክ ላይ በማስተዋወቅ አድራሻችሁንና የተለየ አገልግሎታችሁን እያመጣችሁ ያላችሁትን ውጤት በመናገር ሌላ ወንድሞቻችሁን በማነቃቃት ቢዝነሱን የበለጠ እንዲጧጧፍ እንዲጋጋል ማድረግና እንደዚሁም ደግሞ በቀጣይ ያሉንን የግብይት ትስስርና ፋይናንስ ማለት ወይ ካሽ ለሚያጥራቸው ሰዎች ያስተካከልን ትልቅ እድል በዛው ስንጠያየቅ ስንማማር ሀሳብ ስናንሸራሽር መዋል እንችላለን። በሚሊዮነሮች መንገድ ለመሰልጠን 1 ሰው መሆን ብቻ በቂ ነው። 2 በደንብ ማዳመጥና 3 የተቀመጠውን ህግና ደንብ ሁሉንም ነገር ማክበር ማለት ነው። በማንኛውም ቀንና ሰዓት የሚሊዮነሮች መንገድ ፕሮግራም ለመከታተል ግን በላይ ሚዲያ ብላችሁ ስትገቡ ሁሉንም አገልግሎት ዩቲዩብ ቻናላችን ላይ ታገኙታላችሁ ማለት ነው። ማክሰኞ 3 ሰዓት ላይ ግን የሚሊዮነሮች መንገድ ቢዝነስ ፕላን ውስጥ ገብታችሁ ሰለጥኑና ስራ የጀመራችሁ ነጋዴዎች አዲስ አበባና በዙሪያ ያላችሁ ማክሰኞ 3 ሰዓት ላይ ደግሞ በመምጣት የዴሊቨሪ አገልግሎቱ ላይ የእናንተ ምርትና አገልግሎት በቀላሉ እንዴት እንደሚገኝና በየቦታው ስገዙም ስሸጡም ያለ መንከራተት ማህበረሰቡ ጋር በቀላል ተደራሽ እንድትሆኑ የምንሰጣቸው ልዩ ኮርስ አለ። ማክሰኞ 3 ሰዓት መጣችሁ ሁላችሁም ደግሞ ይሄን አፕላይ አድርጋችሁ መሄድ ትችላላችሁ። ከዛ በዘለለ እንግዲህ በመሃል የማስታወቂያ መሆን የስልክ ደዋዮች ተሳታፊዎችን ስናስገባ ስልጠናው ቀረብን አረ ዋናው ነገርን ብላችሁ በውስጥ ቤት ብዙ ለመጻፍ ምድረክ አላችሁና ለእናንተ እንግዲህ ትልቁና ልዩ ነገር በሚሊዮነሮች መንገድ ለመጀመሪያ ጊዜ ምዝገባ ያመለጣቸው ሰዎች አሁን ላይ መመዝገብ እድሉ ድጋሚ መጥቶላችኋል። በፊት ተመዝግባችሁ አቴንዳንስ ያቋረጣችሁ ወይም አቴንዳንስ የሞላችሁ ወደ ስራ ያልገባችሁ ሰዎች ይቅርታ እናንተ ሁላችሁም አሁን የምታደርጉት በሁለተኛው አቴንዳንስ ያቋረጣችሁ የዛን ያቋረጣችሁትን ሁሉ ያስተካከላችሁ ሙሉ አቴንዳንስ ለመሙላት ወይም ለመመዝገብ 2 ብር ቆርጦ ኮምፒውተሩ አቀነባብሮ ወደ እናንተ መልሶ ልዩ ኢንፎርሜሽን መመዝገባችሁን ለማረጋገጥ ቀጣይ የምታደርጉትን ነገር መልእክት ለማድረስ 2 ብር ይቆርጥባችኋል። እሱን ደግሞ 5 ብርና ከዛ በላይ ስልካችሁ ላይ ካርድ መኖሩን አረጋግጡ። በኢትዮ ቴሌኮም ሲም ነው የሚሰራው። ከዛ በዘለለ የአየር ሰዓት አይሰራም። ቀጥታ ካሽ ካርድ በመሙላት ነው። ማንኛውም የተመዘገበ ሰው ግን በየሳምንት አንድ ጊዜ አቴንዳንስ መሙላት ግድ ነው። ያቋረጠም ሰው አንቀሳቅሶ ያንዛን ያቋረጠውን አይነት ምትክ ሁሉ ይምላ። አዳዲስ የምትመዘገቡ ሰዎችም እንደዚሁ ነው። ስልካችሁ ካርድ መኖሩን 2 ብር ለእናንተ መልእክት ለማድረስ ቆርጦ ወደ እናንተ መመዝገባችሁን የሚያደርስና ሌላ ቀጣይ ያለውን ፕሮሰስና መልእክት የሚናገር መሆኑን እያረጋገጣችሁ 8795 ላይ በሬዲዮ የምትሳተፉ ሰዎች ኤምአር ብቻ ብላችሁ ስምም ሌላ ምንም ሳትጨምሩ ኤምአር ብቻ ብላችሁ በመላክ ራሱ በስልካችሁ ሬጂስተር ያደርጋችኋል። በቲቪ የምትከታተሉ ኤምቲ ብላችሁ ነው የምትልኩት ማለት ነው። አቴንዳንስ ለመሙላት ግን በሬዲዮ የምትከታተሉ ኤአር ብላችሁ ሙሉ፣ በቲቪ የምትከታተሉ ደግሞ
ኤምአር ብላችሁ ትሞላላችሁ ማለት ነው። አዳዲስ ተመዝጋቢዎች ዛሬ ጀምሮ ምዝገባውን መከታተል በቀላሉ ትችላላችሁ። መመዝገብ ይቻላል ማለት ነው። ፕሮግራሙን የበለጠ ስለምንመጣላችሁ በደንብ ተከታተሉ። አዎ ሀሳብ አስተያየታችሁንም መላክ ትችላላችሁ። ከዛ ደግሞ መደወልም እንደዚሁ ይቻላል በ011 668 6041 ላይ እየደወላችሁ አሁን ሀሳብ አስተያየታችሁን መስጠት ትችላላችሁ። የተወሰኑ ደቂቃዎች ነው እኛም ተሰናብተን ልንወጣ የቀረን። ስለዚህ በዚህ ደቂቃ ውስጥ አሁን እየደወላችሁ ሀሳብ አስተያየት ቀረ የምትሉት ነገር ካለ በዚች ደቂቃ ፈጠን ፈጠን እያላችሁ እየደወላችሁ እንዳይቀር የምትሉት ወይም ደግሞ በዚህ ሳምንት ሳልጠይቀው ሊያልፈኝ የሚገባ ነገር አይኖርም ብላችሁ የምታስቡ አድማጮች ካላችሁ በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ቀደም ሲልም እኛም እንዳልነው አሁንም በላይ ሲናገር እንደነበረው የሁለተኛውን ዙር ምዝገባ ስትጠብቁ የነበራችሁ አድማጮቻችን ከዛሬ ጀምሮ 8795 ላይ እንደከዚህ ቀደሙ ኤምአር ያላችሁ መመዝገብ ትችላላችሁ። ለመጀመሪያ ዙር የተመዘገባችሁ አድማጮች ያው ሁለተኛ ዙር መመዝገብ አይጠበቅባችሁም። ያው ማስታወስ ነው የሚጠበቅባችሁ። ከዛ ኤአር እያላችሁ በየሳምንቱ አቴንዳንስ መሙላት አለባችሁ። አዲስ ተመዝጋቢዎች ከሆናችሁ ግን ዛሬ ከሆነ የተመዘገባችሁት ከዛሬ በኋላ ባለው ጊዜ ሁሉ በየሳምንቱ እዚህ ስቱዲዮ ከገባንበት ከ10 ሰዓት እስከ 12 ሰዓት መሞከር ኤአር እያላችሁ አቴንዳንስ መሙላት ትችላላችሁ። እኛ ግን ከዚህም ከወጣን በኋላ አሁን እዚህኛ ያለን አልሰራም ያላችሁ አድማጮች ካላችሁ ደግሞ ሙሉ ሳምንቱን በየትኛውም ሰዓት 24 ሰዓት ስለሚሰራ እሺ ባላችሁ ሰዓት ሞክሩት። ከዚህ በፊት ያመለጣችሁም ካለ የእሱን ለማካካስ ድጋሚ ኤአር 2 ከሆነ ያመለጣችሁ 2 ኤአር ብላችሁ መላካችሁን እንዳትረሱ። ጥያቄ መጠየቅ የምትፈልጉ አሁንም ቢሆን መደወል ትችላላችሁ በ011 668 6041 ላይ ደውሉልን። ሀሳብ አስተያየት መስጠት ትችላላችሁ። ጥያቄም ብቻ ሳይሆን ስለ ፕሮግራማችንም እንደዚሁ ሀሳብ አስተያየት መስጠት ይቻላል። ስለ ስልጠናው አንዳንድ ነገሮችን ማንሳት ይቻላል። ያልገባችሁ ነገርም ካለ እንደዚሁ ማንሳት ይቻላል። ቀደም ሲልም በመጀመሪያው ዙር ምዝገባም ስናነሳቸው የነበሩ ሀሳቦች አሉ። እናንተ ብቻ ከሚያልፍላችሁ እናንተ ብቻ ተመዝግባችሁ ከሚያልፍላችሁ እስቲ አጠገባችሁ ያለውንም ሰው ተመዝገብ በሉት። ለዘመዳችሁ፣ ለጎረቤታችሁ፣ ለማንኛውም ሰው እየተናገራችሁ ይህንን ስልጠና እንዲከታተል እናንተ እንደተቀየራችሁበት እናንተ ይህንን የቢዝነስ መስመር እንደያዛችሁ እነሱም እንዲይዙ ማድረግ መቻል አለባችሁ። ምክንያቱም ይሄ ፕሮግራም በሰብአዊነት ነው የተጀመረው ምንም አይነት ድጋፍ ሳይኖረው፣ ግን እናንተን ለመለወጥ እስከተነሳ ድረስ ደግሞ ሁላችሁም በያላችሁበት አካባቢ በምትችሉት አቅም ማገዝ መቻል አለባችሁ። በሆነ ነገር እንኳን ባታግዙ ይህንን ፕሮግራም እንዲከታተሉ ይሄ ፕሮግራም ካመለጣቸው ራሱ ዩቲዩብ ላይ ስላለ የትኛውም ሁሉም ነገር ዩቲዩብ ላይ ስለሚጫን እዛ ላይ የገባችሁ ያመለጣችሁንም ነገር መከታተል ትችላላችሁ። ቴሌግራማችን ላይ እንደዚሁ እየገባችሁ ሀሳብ አስተያየት መስጠት ትችላላችሁ። ብዙ የሚነሱ ነገሮች አሉ እዛ ላይ መከታተል ትችላላችሁ። ስለዚህ እኛ ብቻ ከሚያልፍልን ሌሎችንም እንደዚሁ መናገር እንትና እንደዚህ ቢያደርግ የምትሏቸውን ሰዎችም እንዲመዘገቡ ብታደርጓቸው። ምክንያቱም ሁላችንም ተያይዘን ወደዛ መንገድ መሄድ መቻል አለብን። አንድ ሰው ብቻ ወይ ሁለት ሰው ብቻ ሳይሆን ሁሉም ሰው መቀየር መለወጥ ስላለበት በሚጥረው ልክ ያንን ደረጃ ማግኘት መቻል ስላለበት ሁላችሁም ተናገሩ። ስለዚህ ሁለተኛው ዙር ምዝገባ ተጀምሯል። አንደኛው ዙር ምዝገባ እንዳመለጣችሁ የሁለተኛውም ዙር እንዳያመልጣችሁ ከአሁኑ ጀምራችሁ መመዝገባችሁን እንዳትረሱ። በ8795 ላይ ነው ኤምአር ያላችሁ የምትመዘገቡት። አሁን ላይ እንደ መጀመሪያው አይደለም። የኔትወርክ መሻሻሎች ስላሉ ያን ያህል ክራውድድ አይሆንም። በደንብ ሞክሮት ይሰራላችኋል። እንደው ግን አልሰራልንም በጣም ተቸገረን የምትሉ አድማጮች ካላችሁ ደግሞ በ0910 80 80 19 ላይ እንደዚሁ ኤምአር ያላችሁ እዛ ላይ መመዝገብ ትችላላችሁ። ግን ይሄ
እንደ ሁለተኛ አማራጭ ነው 8795ቱ በጣም ብዙ ጊዜ ሞክራችሁ ሳምንቱ ሙሉ ሞክራችሁት በማንኛውም ሰዓት አልቀበልም እምቢ ካላችሁ ነው እዛ ላይ ይሄንን ኤምአር የምትልኩት። ከዛ ደግሞ የቀየራችሁት የቢዝነስ ሐሳብ ካለ ካፒታላችሁን ከቀየራችሁ መሃል ላይ አቋርጣችሁ ከነበረ ይሄንንም ማሳወቅ መቻል አለባችሁ። እኛ ከምንላችሁ ነገር ውጪ ዞር ብላችሁ የምታደርጓቸው ነገሮች ምናልባት ወደ ታች እንድትሄዱ ሊያደርጓችሁ ስለሚችሉ አሁን ባላችሁበት መንገድ እንድትቀጥሉ እኛ የምንላችሁን ነገሮች ሁሉ መስማትና ማድረግ መቻል አለባችሁ። ወደ ማገባደጃው እየተጠጋን ስለሆነ በላይ ምናልባት የምትጨምረው ነገር ካለ? አዎ እንደ አጠቃላይ ግን እንደው ያው ወጣ ገባ እያለ የሚሰማም ሰው ሊኖር ይችላል። ምንድነው የሚሊዮነሮች መንገድ ለሚለው የሚሊዮነሮች መንገድ ማለት እንግዲህ ከ100 ብር ከ500 ብር ከ1000 ብር ከ5000 ከ10000 ከ20 30 40 50 እያለ እስከ 100,000 ድረስ ካፒታል ያላቸው ሰዎች የሚፈልጉትን የስራ አይነት ጀምረው በእኛ ቢዝነስ ፕላን ውስጥ ከገቡ በየወሩ የት እንደሚደርስና እንዴት እንደሚሰራ በየሳምንቱ እያሰለጠንን በየወሩ የደረሰበትን እያሳወቁ የጎደላቸውን እየሞላን በጣም የሚበሩ ካሉ ያረጋጋን በሁለት ዓመት ጊዜ ብቻ ወደ ሚሊዮነርነት የሚያሳድግ በሀገር ውስጥ በቅሎ በሀገር ውስጥ አድጎ በሀገር ውስጥ ትልቅ ፍሬ ማፍራት የሚችል ትልቅ አገር በቀል የስልጠና ፕሮግራም ግዙፍ ተቋም ነውና የሚሊዮነሮች መንገድ ከአሁን በፊት በምን ተሞክሯል ከተባለ እንግዲህ ወደ 10 ሀገሮች ላይ በአካል ወደ 62 ሀገሮች ላይ ደግሞ በሪሰርች ደረጃ በዓለም አቀፍ ሙሉ ተጠንቶ ከዛሬ 9 ዓመት በፊት እጅ ላይ ከገባ ለ10 ዓመት ቢዝነስ ፕላን በማውጣት በላይ አትክልትና ስፔሻል በ1500 ብር ጀምረን ወደ ግዙፍ የንግድ ማዕከል አድርሰን 8 ሰዎችንም ሚሊዮነር ካደረግን በኋላ እንግዲህ በዚህ ሁለት ዓመት ውስጥ 1.5 ሚሊዮን ዜጎችን ሚሊዮነር እናደርጋለን ብለን በወር ከ600 ሺህ ብር በላይ መድበን በሬዲዮ በቴሌቪዥን በኤስኤምኤስ እና በአካል እንዲሁም ደግሞ በላይ ሚዲያ ብላችሁ ስገቡ በሙሉ በሶሻል ሚዲያ ላይ ስልጠና በማዘጋጀት የሀገራችንን ማህበረሰብ ያለምንም ስልጠና ሚሊዮነር ማድረግ እንችላለን። ሰርቶ መለወጥ አገር ውስጥ ባለሀብት መሆን እንደ ኢትዮጵያ ቀላልና የባህል ጨዋታ አድርገናል። እንደ ኢትዮጵያ የታደለ የለም። ይሄን ተጠቀሙበት ነው እያልን ያለነው ደጋግሜ የሚያወራችሁ ነገር ነው። እንግዲህ የሚሊዮነሮች መንገድ የቢዝነስ ፕላን ኮርስ መሄጃ ነው። ቢዝነስ ፕላኑን በነፃ ነው የምንሰጣችሁ። ወደ ሚሊዮነርነት ማደጊያ መንገድ ነው። ከዚህ በላይ የምንላችሁ ብዙ ነገር ስለሌለ እንግዲህ አብረን እንስራ፣ አንድ ላይ እንደግ። አዎ ሳምንቱም የዚህ የቢዝነስ ሰልጣኞች ቢዝነስ የጀመራችሁ ሰዎች ሳምንታችሁ የምታተርፉበት ይሁንላችሁ ነው የምንለው። እንግዲህ ለነጋዴዎች ይህንን የምትከታተሉም ሁሉ ኤአር ያላችሁ አቴንዳንስ መብላታችሁን እንዳትረሱ። ጥያቄ መመለስ ትችላላችሁ። ቲአር ላይ ያው ጥያቄው እንደተለመደው ነው። እኛን ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያደመጣችሁ ትመልሱታላችሁ። ያወራነውን ነገር አንኳር የሚባለውን ነገር ሜን የሚባለውን ነገር መርጣችሁ ከዛ ደግሞ ከ1 እስከ 100 ሺህ ያለውን ቁጥር አንድ ላይ አድርጋችሁ 8795 ላይ ቲአር ብላችሁ መልሱ መመለስ ትችላላችሁ። የ20 ሺህ እና የ30 ሺህ ብር ሽልማት አለው። እሱ ላይ መሳተፍ ትችላላችሁ። ኤምአር ብላችሁ ደግሞ መመዝገብ ትችላላችሁ ለሁለተኛው ዙር። እንግዲህ የዛሬው የሚሊዮነሮች መንገድ እዚህ ጋር ያበቃል። እናንተም መልካም የስራ ሳምንት ነው የምንመኝላችሁ። ይህን ፕሮግራም እየመራን ደግሞ ከእናንተ ጋር አብረን ቆይታ ያደረግነው እኔ ሐመረ ፍሬውና የፕሮግራሙ ዋና አዘጋጅ በላይ ሞርዴ በጋራ በመሆን ነበር። በቴክኒኩ ላይ ደግሞ ሚኪያስ እንዳለና ያብቃል ማናዬ አብረውን ቆይታ አድርገዋል። እኛ እዚህ ጋር እንሰነባበታለን። ሌሎች የኢትዮ ኤፍኤም 107.8